ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ያው ስቶሪ ታይም ስትሉኝ ነበረ። ያው ልንጀምረው ነው። ስቶሪ ታይም ወይም ደግሞ ቴስቲሞኒ በሚለው ብትይዙልኝ ለእኔ የተሻለ ነው፣ ምስክርነት ስለሆነ ማለት ነው። ይህንን ቪዲዮ የምሰራበት ኢንቴንሽን ምንም አይደለም፣ ጀስት እግዚአብሔርን ለማመስገንና የተደረገልኝን ለማውራት ነው እንጂ ሌላ ምንም ኢንቴንሽን የለውም። ሶ ይሄንን ተረዱት። ማለት እግዚአብሔር ትልቁን ግዙፉን ተራራ አንስቶ ሲያሻግረን የተራራውን ትልቅነት ሳይሆን የምናወራው የእግዚአብሔርን ሁሉን ቻይነት ስለሆነ ሰው ቴስቲሞኒ በሚለው ያዙት። ብቻዬን የወሰንኩት ሳይሆን ከባለቤቴ ጋር ደግሞ ተነጋግረን የወሰነው ነው ማለት ነው። እና ኬት እንደምጀምርላችሁ እያሰብኩኝ ነበረ፣ ነገሩ በደንብ ግልጽ እንዲሆንላችሁ። እኔ እርግዝና ከባድ ነው፣ ሁለቱም ጊዜ እርግዝና ከባድ ነበረ። እርግዝና ከባድ የሆነበት ምክንያት ደግሞ ላይክ ሳላውቀው ስኳር ይመጣል። ሁለቱም እርግዝናዎች ላይ ስኳር ይመጣል እና ከዛ በፊት የለብኝም ምናምን፣ ግን ልክ ሳረግዝ ይመጣል። የመጀመሪያው እርግዝና የቦኤዝ እርግዝና ጊዜ ስኳሩ ራሱ የታወቀው ላይክ 7ኛ ወር ላይ ነበረ። እሱም እንዴት እንደታወቀ ልንገራችሁ። የእሱም ጊዜ ከባድ ስለነበረ ማለት ነው። እኔ መጀመሪያ ክትትሌ ግሬስ ነበረ። ከቦኤዝ በፊት መጀመሪያ አንድ እርግዝና ተፈጥሮ ነበረ። ከዛ ፌል አደረገና በዚህ አጋጣሚ ላይ እርግዝና እየሞከራችሁ ያላችሁ አዲስ ተጋቢዎች ምናምን የመጀመሪያ እርግዝና ሁለተኛው ፌል ሲያደርግ አትደናገጡ፣ እግዚአብሔር መልሶ ልጆች ይሰጣችኋል። እና ግሬስ ነበርኩኝ። ከዛ ሁለተኛ ወር ላይ ፌል አደረገ። ከዛ ከአንድ አመት በኋላ ነው ከአንድ አመት ከ10 ወር ምናምን በኋላ ድጋሚ የቦኤዝ እርግዝና መጣ ማለት ነው። እና ያኔ በጣም ይደክመኝ ነበረ ምናምን። ከዛ ለኔ የሚቀርበኝ አካባቢ ላይ የሚቀርበኝ የእናቶችና ህፃናት ክሊኒክ ክትትል አደርግ ነበረ። እና እዛ ክትትል ግሬስ አለኝ ማለት ነው። ክትትል እያደረኩኝ እያለ 3ኛ ወር ላይ ምናምን ስኳር ታየ አለኝ ያ ዶክተር። እና የት ሆስፒታል እንደሆነና ዶክተሩ ሜንሽን ማድረግ አልፈልግም። ከዛ ለ3 ቀን ተከታታይ ባዶ ሆድሽን አካባቢሽ ላይ ስኳርሽን ቼክ አድርጊ አለኝ። ቼክ ሳረግ ኖርማል ነው። ከዛ በኋላ ግን እኔን ይደክመኛል ስላችሁ ቃል የለውም። በቃ በጣም ነው የሚደክመኝ። ላይክ የውሸት ነው የምንቀሳቀሰው። በጣም ውሃ ይጠማኛል፣ በጣም ይደክመኛል። እግሬ ከ2 ወር ጀምሮ በጣም አብጧል። ላይክ 2 ወር ላይ እንግዲህ በግራም እንኳን የማይለካ አጥንት መቼም ኩላሊቴን ከብዶት ነው አይባልም። እና ከዛ እግሬ በጣም ነው የሚያብጠው። እኔ እግሬ ትንሽ ነው 34 35 ቁጥር ነው ማድረገው እና 37ም አልገባ እያለኝ በጣም ይቸገር ነበር። ከዛ ዶክተር ይደክመኛል፣ በጣም ውሃ ይጠማኛል፣ በዛ ላይ ተደጋግሞ የሽንት ቧንቧ ኢንፌክሽን፣ ባክቴሪያል ኢንፌክሽን፣ ፈንጋል ኢንፌክሽን ይመጣል ስለው እርግዝናው ነው ምናምን እያለ ለኢንፌክሽኑ መድኃኒት ይሰጠኛል። አሁንም ስነግረው እንደዛ እያለኝ ብቻ 6 ወር 5 ወር ምናምን አለፈ። 3 ወርና 4 ወር ላይ ስኳር ታይቷልና ድጋሚ እንኳን ቼክ ለማድረግ እኔም እንዳደነዘዘው አላውቅም ሰውየውን። ከዛ ቤቢ ግሬስ እንሂድ፣ ግድ የለሽም ግሬስ እንሂድ። ከዛ ቆይ በቃ 6ኛ ወር ላይ 7ኛ ወር ላይ እንሄዳለን ምናምን እያልኩኝ ልክ 7 ወር ከምናምን ላይ ሲሆን ግሬስ ሄድኩኝ። የኔ ዶክተር ታከለ ይባላል። በዚህ አጋጣሚ በጣም ወደው በጣም ማከብረው ዶክተር ነው። ላይክ እዛ ሲሄድ በቃ የሆነ ልክ እንደ አባት የሆነ የምትወዱት አጎት አለ አይደል? ልክ እንደዚህ አይነት ፊሊንግ ነው የሚሰማኝና እነሱ ጋር ሄድኩኝ። ላይክ የመጀመሪያ ቀን ነው አይቶኝ ሂጂ ስኳርሽን ነው ደም ግፊት አሰሪ ምናምን አለኝ። ሲታይ ስኳሬ ኦልሞስት 400 ደርሷል። 7 ወር እርግዝና ላይ ሆኜ ማለት ነው 7 ወር ከምናምን። ከዛ በጣም ደነገጠ። እሱም አይዞሽ አለኝ፣ ትሪት አደረገኝ ምናምንና የስኳር ዶክተር ጋር ላከኝ። ማለት እሱ የማህፀንና ጽንስ ክትትል ነው ኦፍኮርስ። እና ከዛም አቅም በላይ ስለሆነ የኔ ስኳር ዶክተር ሊከታተልሽ ይገባል ምናምን አለኝና ሰናይ ክሊኒክ ላከኝ ማለት ነው። እና ስኳሬ ሲታይ ኤዋንሲ ኦልሞስት የ3 ወር ከምልክቱ 9 ደርሷል። የኖርማል ሰው ያው እስከ 6 ምናምን ነው መሰለኝ፣ እስከ 6.5 ምናምን። ከዛ የዛን ጊዜ ያው ወዲያው ኢንሱሊን መጀመር አለብሽ ተባልኩኝ ማለት ነው። እና የዛን ዕለት ያለቀስኩት ለቅሶ ልነግራችሁ አልችልም። ለምን እኔ እንደዚህ ነገር ኤክስፒሪየንስ አድርጌ አላውቅም። ከዛ ደግሞ ኢንሱሊን ሲባል ምናምን በጣም የምትፈሩት ነገር አለና በጣም ነው ያለቀስነው፣ በጣም ነው የተደናገጥነው። ከዛ ያው ኢንሱሊን ጀመርኩኝ ማለት ነው እስከ 9 ወር ድረስ 38ኛ ዊክ ድረስ። ስኳር ሲኖር ደም ግፊት ሲኖር ከ38 ዊክ በላይ አይጠበቅም። ልክ 38 ዊክ ሲሆን ያዋልዷቸዋል ማለት ነው። ሶ ዶክተርም እየተከታተለኝ ዶክተር ታከለ የተባርከው ሰው ወለድኩኝ ማለት ነው። የቦኤዝ እርግዝና በዚህ ባለፈ ብቻ በኢንሱሊን ነው የጨረስኩትኝ እርግዝናዬን። ከዛ በኋላ ያው ሁለተኛው እርግዝና መጣ። እሱ ኦልሞስት ልክ ከ2 ወር ጀምሮ ቦኤዝን ወልጄ እንደጨረስኩኝ ስኳር ጠፋ። የኔ ስኳር ኖርማሊ እርግዝና ላይ ይመጣል። ልክ እርግዝና ይሰልቅ አብሮ የሚጠፋ ነው የእርግዝና ስኳር ስለሆነ፣ ግን እርግዝና ላይ ሆኖ ኮንትሮል ለማድረግ በጣም የሚከብድ አይነት ስኳር ነው። የኢንሱሊን መጠን ራሱ በጣም ብዙ ነበር የምወስደው። ከዛ ሁለተኛው እርግዝና ላይ ግን ወዲያው ነው ስኳር የተገኘው። ሶ እዛው የስኳር ዶክተር ጋር መከታተል ጀመርኩኝ እና ግን በቃ ኮንትሮል ማድረግ አልተቻለም። ላይክ ኢንሱሊን እየተወጋው 350 ምናምን ይገባል። 24 ዩኒት 30 ድረስ እየተወጋው እንደዛ ነው የሚሆነው። ይደክመኛል የሚለው ቃል ላይክ አይገልጸውም፣ በቃ አይገልጸውም። ኢቭን ልቤ በጣም ነው የሚመታው። የዚህኛው ጊዜ ግን እግሬ ምናምን አላበጠም። ልቤ በጣም ነው የሚመታው በጣም። እንደዛም ሆኖ ስቱዲዮ ሄጄ ስራ እሰራለሁ። 6 ሰው 7 ሰው እስከ 10 ሰው ድረስ ሜካፕ እሰራለሁ ቢደክመኝም ማለት ነው። ለምንድን ነው በቃ ስራዬ ለኔ ልክ እንደ ቴራፒ ነው። ቤት ስሆን የባሰ ስትረስ ውስጥ ምናምን ስለምገባ ሄጄ ብሰራ ይሻለኛል ብዬ ነው የማስበውና እንደዛ ሆኜ እየደከመኝ እርጉዞኜ ስራ ሰርቼ እመለሳለሁ። ቤት ስመለስ ግን በቃ ውሃ ነው የምሆነው። በጣም ነው የሚደክመኝ። እና በዚህ አጋጣሚ ላይ እርጉዝ ሆናችሁ በጣም ድካም ካላችሁ፣ በጣም ኢንፌክሽን የሚደጋገምባችሁ ከሆነ ምናምን ዝም ብላችሁ ስኳራችሁና ደም ግፊታችሁን ሄዳችሁ ቼክ ብታደርጉ የተሻለ ነው። ዝም ብላችሁ ቁጭ ብላችሁ ዶክተሮቹን አትጠብቁ።
አንዳንዴ በቃ እነሱ መጥፎ ሆነው ምናምን ሳይሆን ሳይታሰብ እንደዚህ አይነት ነገር ሊያጋጥም ስለሚችል እናንተም የራሳችሁን ጥንቃቄ ብታደርጉ እየተሻለ ነውና ሁለተኛው እርግዝና ላይ እጅግ በጣም 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 ይደክመኛል። እጅግ በጣም ማለት ነው። እንደዚህ በግራዬ ተኝቼ ወደ ቀኝ ስገለበት ልቤ ላይክ 100 ደረጃ እንደወጣ ሰው በጣም እና ቁጭ ብዬ ራሱ አንዳንዴ መተንፈስ ያቅተኛል ብዬ ነው መተነፈሰው እና ምን እንደሆነ አልታወቀም። ስኳሬ በጣም ኮንትሮል መደረግ አቅቶታል። ብቻ ግን ኢንሱሊን እወጋለሁ፣ ለዶክተር ይነግረዋለሁ። አይዞሽ በቃ ስኳሩ ነው ምናምን። ሁላችንም ቤተሰብም እኔም ሁሉም ሰው ትኩረቱ ስኳሩ ጋር ነው እንጂ ሌላ ነገር አለ ብሎ አላሰብንም። ከዛ እየተባለ ብቻ 32ኛ ዊክ ላይ ደረስኩኝ ማለት ነው። እና በቃ ድካም የሚለው ቃል ብቻ አይገልጸውም። ስተኛ እኔ እዚህ ተኝቼ ከ1 ኪሎ ሜትር የሚሰማ ማንኮራፈት ነው ማንኮራፈው እና ልቤን በጣም ያፈነኛል። ስተኛ ብቻ አይደለም ቁጭ ብዬ እና ማንም በቃ ምንም የገመተው ነገር የለም። ከዛ እንደምታውቁት ያው መስከረም 1 ደረሰ። ጳጉሜ 4 ላይ የማስታውሰው ጳጉሜ 4 ላይ በቃ የኒው ይር ስራ ሜካፕ ልስራ ብዬ አንድ ሞዴል ጠራውና እሷን ሜካፕ ሰራው። እንዴት ሆኜ እንደሰራሁት ልነግራችሁ አልችልም። እኔ ኖርማሊ ባይ ኔቸር አመመኝ እንደዚህ ምናምን ፈለጠኝ ቆረጠኝ ምናምን ምን አይነት በጣም ካልባሰብኝ አመመኝ ብዬ መናገር አልወድም። ሲቀጥል ህመሜን መስማትም የምወድ ሰው አይደለሁም፣ ግን ጥሩ አይደለም ላይክ መጥፎ ነው እያልኳችሁ ነው። እና በጣም ቤቢም ነበረ በጣም ደከመኝ። ሰርቻት የሰራሁትን ሜካፕ ሪከርድ ማድረግ አቅተኝ። እነሳለሁ፣ እቀመጣለሁ፣ ተነፍሳለሁ፣ ከዛ መልሼ ልቀርጻት ሞክራለሁ። ከዛ ቤቢ የቻለውን ሪከርድ አደረጋትና እንደምንም ደግፎኝ ከደረጃ ወረድኩ። ጳጉሜ 4 ማለት ነው። ከዛ በጣም አመመኝ። ጳጉሜ 5 ገላዬ ምናምን ታጠብኩኝና ኢቭ ስለነበረ የበዓል ኢቭ ማሚ ጋር ሄደን የኔ እናት ጋር እዛ በላልተን ምናምን ተመለስኩኝ። ከዛ ሌሊት ብርድ ምናምን ማንቀጥቀጥ ትኩሳት ምናምን መጣ። ይኸውላችሁ ከዚህ በፊት በአመት አንዴ በ2 ዓመት አንዴ ምናምን እንደዚህ ሆኗል ከ10 ዓመት ወደዚህ እና እኔ ምንድነው የሚመስለኝ ብርድ መጥቶኝ ነው። በቃ ብርድ ሲመታኝ ብርድ ይለኛል፣ ያንቀጠቅጠኛል፣ ምንም ብደርብልኝ አይሞቀኝም፣ ትኩሳት አለኝ። ከዛ ማታ ወተት በማር በነጭ ሽንኩርት ምናምን እጠጣለሁ። 2 ቀን 3 ቀን ያመኛል፣ ይተወኛል። እንደዚህ አይነት ነገር ተደጋጋሚ ስላለኝ የዛኔ ኢቭን ያመመኝ በቃ ብርድ ነው ብዬ ነው ያሰብኩት። ጠዋት ተነስቼ የብርድ መርፌ እወጋለሁ። በንጋታ በዓል ነው የሚሆነው። በቃ እንደዛ ነው ያሰብኩት። ከዛ ደግሞ ጳጉሜ 5 በጣም አሞኛል፣ በጣም ደክሞኛል። በዓልን በቃ ምንም አድርገን እናሳልፍም እሺ ተባባልን። ከቤት ጋር አሁን መተኛት ነው ያለብሽ፣ ማረፍ ነው ያለብሽ ምናምን አለኝና ከዛ ደግሞ ሌሊት ተነስቼ አሁን በበዓል ምድር እንዴት ዝም እለዋለሁ። ከዛ ከፍሪጅ ውስጥ ቆጮ አወጣው። በቃ ክትፎ የስጋ ደንበኛ አለውና እሱን ክትፎ ወዘዘው ምናምን አልኩት። ጠዋት ተነስቼ እንግዲህ በዓለት ልሰራ ማለት ነው። ሌሊት ግን አልቻልኩም። ጠዋት ደግሞ ጭራሽ አልቻልኩም። በቃ በጣም ደከመኝ። ከዛ ምን አደረግን? ቦይዘን ማሚ ጋር ወሰድንና ሰፈር ውስጥ የብርድ መርፌ ወይም ፔንኪለር ልወጋ። በጣም ብዙ ክሊኒክ እንሄድ ነው። ሁሉም ክሊኒክ ዝግ ነው፣ በዓል ስለሆነ ማለት ነው። የበዓል ዕለት ስለነበረ ሁሉም ክሊኒክ ዝግ ነው። ግን የእግዚአብሔር ሀሳብ ነበረ። ከዛ እዛም ስንሄድ ዝግ ነው፣ እዚህም ስንሄድ ዝግ ነው፣ እዛም ስንሄድ ዝግ ነው። ከዛ ትንሽ ከኛ ሰፈር ራቅ የሚል ክሊኒክ አለ፣ የእናቶችና ህፃናት ነው። ከዛ እዛ ሄድን። እዛ ስንሄድ ዶክተሩ ጋር ገባሁ። ተረኛ ዶክተር ነው፣ ያው በዓል ነው፣ ዋና ዶክተሮች የሉም። ከዛ አየኝ። ደምና ሽንት አሰሪ ምናምን አለኝ፣ ቀፈፈኝ። ከዛ እኔ ደምና ሽንት መስራት አልፈልግም፣ በቃ ፔንኪለር ውጉኝ ምናምን ስል ለምን አንቺ እኮ ተዳክመሻል፣ እንደውም ግሉኮስ መውሰድ አለብሽ። ከዛ ደምና ሽንት አሰሩ ምናምን ስል እኔ አልፈልግም በቃ ምናምን ብዬ ወጣሁ። ከዛ ማሚ ለዶክተር ታከለ ደውይለት፣ ለዶክተርሽ ደውይለት፣ ለምን ደውልሽ ለምትይው ምናምን። ከዛ ቤቢ እንደዛ ሲል ለዶክተር ታከለ ደውልኩለት፣ ግሬስ ማለት ነው። ስደውልለት በፍጥነት ሐኪም ቤት መጣ አለብሽ አለኝ። ከዛ በኢዘን ማሚ ጋር እንዳደረኩኝ ነው። ምንም አልተዘጋጀንም፣ ዝም ብዬ ኖርማል ልብስ ዝም ብለን ደራርበን እንደሄድ ነው። ለምን እኛ ታክመን ለመመለስ ነው ሀሳባችን። ሰከም እያልኩኝ በእግሬ ነው እንግዲህ መስከረም 1 ሐኪም ቤት የገባሁት። ከዛ ተረኛ ዶክተር ነበረ። እዛም ደምና ሽንት ሲሉኝ ኦኬ ብዬ ሰጠው። ሽንት ላይ ኢንፌክሽን ያሳያል። ከዛ ደግሞ ስኳርሽም በጣም ከፍ ብሏል። አይ ዶንት ኖ ኔጌቲቭ ምናምን መሆን የነበረበት 3 ሆኗል ምናምን አላውቅም፣ ይሄ የምን እንደሆነ። ከዛ አድሚት ማድረግ አለብሽ እዛው አሉ። ከዛ ስደውልለት አዎ በቃ እኔ ነገ እመጣለሁ፣ አሁን ተረኛው ዶክተር ስልክ እያደረገች ነው፣ እዛ ደሪ ምናምን ተባልኩኝ። ካኑላ ተደረገልኝ። እንደምንም ተፈልጎ ቬን የለኝም፣ እሱም ነገር በኋላ እመጣበታለሁ። ከዛ አንቲባዮቲክ ምናምን ሰጡኝ። መስከረም 1 ከቤት ወጣን ማለት ነው። ከዛ ብቻ ሌሊቱን ሙሉ ውሸት ነው አይደል የሚመስለው፣ በየ30 ደቂቃው እነሳ ነበር። 6 ሰዓት እነሳለሁ፣ 6 ተኩል እነሳለሁ፣ 7 ሰዓት በቃ 30 ደቂቃ እየተነሳው ብቻ ሽንቴን እሸናለሁ፣ እነሳለሁ። በቃ ከቤት መስከረም 1 ማለት ነው። አንቲባዮቲክ ሰጥተውኝ ነበር ማታ። ከዛ በቃ መተኛት አልቻልኩም። መስከረም 2 ዓርብ ቀን ዶክተር ይመጣ ማለት ነው። ዶክተር ታከለ መጣ፣ አየኝ። እኔ ምን እንዳየ አላውቅም፣ ሁኔታው አላማረውም መሰለኝ። እስካሁን ድረስ ዋናው በሽታዬ አልተገኘም። ባይዘው ሁላችንም እንዳልኳቸው ሀሳባችን ስኳሩ ላይ ነው። ከስኳሩ ጋር ፋይት እያደረግን ያለ ነው። በጣም ኢንሱሊን ትልቅ መጠን ነው የምወስደው፣ ምንም ነገር እየቀነሰ አይደለም። ምን አለ ላንሴት ሆስፒታል እኔ ማውቃት ዶክተር አለች፣ ስለዚህ እሷ ጋር ትሄጃለሽ፣ እሷ ስኳሩን ትሪት ታደርገዋለች ብሎኝ አለኝ። ከዛ እሺ ብዬ 9 ሰዓት ላይ እሷ እስከ 10 ድረስ 10 ሰዓት ወጣለሁ አለች። ከዛ እሺ ብዬ ወጣን። ከዛም የሆነ ነርስ ደገፋብኝ። በእግሬ እየተራመድኩ ነው የሄድኩት። ዓርብ ዕለትም እንደውም እኛ ላንሴት ራሱ የት እንዳለ አናውቅም ነበርና ላንሴት ብለን ጎግል ስናደርግ
መገናኛ ያለውን ላንሴት ጎግል አወጣልንና መገናኛ ሄድን። ስንደውልላት አይ ብሔራዊ ያለው ላንሴት ነው አለችን። እዛ ጎግል ማፕ ነው ላይ ያየሁለት እያነበብን ምናምን እሱ ድራይቭ እያደረገ ደረስን ላንሴት። ደህና ነበርኩኝ እስከዛ ማለት ህመም አለኝ፣ ድካም አለኝ፣ ላብ ፍቅ ያደርገኛል ምናምን፣ ግን በጣም ከባድ የሚባል እንትን ላይ አልደረስኩም። ከዛ ልክ 10 ሰዓት ሲሆን በጣም ኃይለኛ ዝናብ እየዘነበ ነበረ። ላንሴት ደረስን። ዶክተሯ ጋር ገባሁ ማለት ነው። ከዛ ምንድን ነው ስትለኝ እንደዚህ ስኳር ይመጣል፣ ከዛ ከወሊድ በኋላ ስኳሩ ይጠፋል፣ አሁን ኮንትሮል ማድረግ አቃተን እና ያው ዶክተር ታከለ ነው ወደ አንቺ ላከኝ ምናምን አልኳት። እሺ ምናምን ብላ ኢመርጀንሲ ወሰደችኝ። የሆነ ነገር ነገረቻቸው ምናምን፣ በቃ ሰኞ እንገናኝ ምናምን ብላኝ ዶክተሯ ወጣች። እሷም እንዲህ መሆን አልመሰላትም መሰለኝ። ኢመርጀንሲ ጋር አስተኙኝና የሆነ ነገር ብቻ በግሉኮስ እየሰጡኝ ነበረ። ከዛ ወዲያው አድሚት ማድረግ አለብሽ፣ እዛው መተኛት አለብሽ፣ ዛሬ ማደር አለብሽ አሉ። ከዛ ለማሚ ስደውልላት እንደ ግድ ነው ምናምን ብለውኝ ነበረ። ከዛ አንድ ዶክተር መጣ። ከዚህ በኋላ የማወራው ወሬ ላይ የኢሞሽን መቀያየሮች ምናምን ስለሚኖሩ ይችላል። የሆነም ላለቅስ ምናምን ይችላል፣ ላለማልቀስ እሞክራለሁ፣ ግን እንደዛ አይነት የኢሞሽን መለዋወጦች ሊኖሩ ይችላሉ። ኤኒዌይስ ከዛ አንድ ዶክተር መጣ እንትን ከመግባቴ በፊት እዛ ኢመርጀንሲ ጋር ቁጭ ብዬ መጣ። እንዴ ነሽ ቃል ኪዳን ማለት በጣም ደስ የሚለው ከቢራ የወደድኩት ዶክተር እሱን ብቻ ነው፣ ያው ራሱን ያውቃል። ከዛ ደህና ነኝ አልኩት። እሺ ምንድን ነው ያመመሽ ሲለኝ እንደዚህ ብርድ ይለኛል እና እንትን ማለት ይሞቀኛል፣ ብርድ ይለኛል፣ ትኩሳት አለኝ፣ ምንም ቢደረብልኝ ግን አይሞቀኝም ምናምን ስለው ወባ ምናምን መሰላቸው። ከዛ ደም አሰርተሻል? ደም አሁን አሰርቻለሁ ግሬስ እና እዛ ላይ ማየት ትችላላችሁ፣ ወባ የለም። ሰሞኑን ትራቭል አድርገሻል ሲለኝ ከ15 ቀን በኋላ ያኔ ደግሞ ለወኢዝ ልደት ላንጋኖ አልሄድንም። ከዛ ላንጋኖ ሄደናል ምናምን ከከተማ ወጥተን ነው መስላቸው፣ ወባ መሰላቸው። ከዛ ወባ አለብሽ እንዴ? ወባ የለብኝም። ከከተማ ከወጣሽ ምናልባት ወባ ሊሆን ይችላል። ኖ ወባ አይደለም፣ ደሜ ተሰርቷል ትናንትና፣ እናንተም ቼክ ማድረግ ትችላላችሁ። እሺ ኢንፌክሽን አለብሽ እንዴ ሲለኝ አዎ የሽንት ቧንቧ ኢንፌክሽን አለብኝ፣ ይደጋገምብኛል። ካገባው ጀምሮ በቃ እየተደጋገመ ይመጣብኛል የሽንት ቧንቧ ኢንፌክሽን ምናምን አለና እስኪ አልትራሳውንድ ትነሳ ምናምን አለ። አርብ ዕለት ከዛ አርብ ዕለት ሩም ገባው። ከሩም ወስደውኝ አልትራሳውንድ ተነሳ። አርብ ዕለት አልትራሳውንድ ሲታይ በሁለቱም በኩል በዚህም ኪድኒ ስቶን አለ፣ የኩላሊት ጠጠር። ያ ኪድኒ ስቶን እንደውም በቀኝ በኩል ያለው አንዱ ብቻ 3 ሴንቲሜትር ነው። ከዛ ሁለት ትንንሾች አሉት። በግራም በኩል አለ። በቀኝ በኩል ያለው ኢንፌክሽን ፈጥሮ ጭራሽ ፐስ ምናምን አለው። ለካ ይሄንን ሁሉ ነገር ያመጣው ያ ኪድኒ ኢንፌክሽን ነው፣ የኪድኒ ስቶኑ ነው። ኪድኒ ስቶኑ ደግሞ ኢንፌክሽን ፈጥሯል። እና አርብ ዕለት እኔ በጣም ከባድ ቀን ነበረ። እኔ የሚሰማኝ እስካሁንም አርብ ዕለት ነበረ እኔ መሞተው ብዬ ነው የማስበው። አርብ ዕለት በቃ ነፍሴ ልትወጣ ነበረ። እኔና ቤቢ ብቻ ነው ያለ ነው። ከዛ እንትኑን አልትራሳውንድ ተነስቼ ወደ ዋርድ ገባው ማለት ነው። አልጋ ያዝኩኝ። ከዛ በጣም ይበርደኛል፣ ያንቀጠቅጠኛል ስላችሁ ጥርሴ ገጭ። ከዛ መተንፈስ አልችልም። ትንፋሼ በጣም ይቆራረጣል፣ በጣም ከምላችሁ በላይ በቃ ብቻ ይዛለት ነበር የምሞተው። በቃ ነፍሴ ልትወጣ ነበር የደረሰችው አርብ ዕለት። ነፍሴ ሊትራሊ ልትወጣ። ዶክተሮች ከበውኛል፣ ምንም እያደረጉልኝ አይደለም። በጣም ተደናግጠዋል እነሱ። በጣም በኃይል ነው የምተነፍሰው፣ በቃ ነፍሴ ልትወጣ አይነት ነገር። በዛ ላይ ይደርቡልኛል፣ ሂተር ያሞቁልኛል፣ ምንም ነገር የለም። እንቀጠቀጣለሁ፣ ልቤ በጣም ይመታል፣ ትንፋሼ ይቆራረጣል። ከዛ ቤቢ እንደዚህ በግራ በኩል ነበርና በቃ መሞት መሰለኝ። በቃ ቤቢ ጸልይና ከዛ ደግሞ ወኢዝን አደራ ምናምን ነው። ከዛ አርብ ዕለት እንደምንም ያ ነገር ረገብ አለ። ብቻ የዛን ሰዓት ነበር ነፍሴ የምትወጣው፣ የእውነቴን ነው የምላችሁ። ከዛ ረገብ ሲል ምን መድኃኒት ለመስጠት ቬን መፈለግ ጀመረ እጄ ላይ ምናምን ማለት ነው። እና ቬን የሚባል የለኝም ማለት ቬን አለኝ፣ ቬን ኦፍ ኮርስ ይኖራል፣ ሁሉም ሰው አለው። ቬኖቼ በጣም ቀጫጭን ናቸው፣ ሶ አይገኝም። ካኑላ ለማስገባት በጣም ነው የሚያስቸግረው። ቬኑ የሚያስቸግር ሰው ታውቁ ትችላላችሁ። እኔ በመጣ ግን እንደኔ ገጥሟችሁ አያውቅም። እና ሁሌም ሕክምና ላይ ሲሄድ ደግሞ የኔን በጣም ከባድ የሚያደርገው የቬን መታጣት ነው። ሶ ከማታ 2 ሰዓት ያ ነገር እንደዛ ሀፕን አድርጎ ልቤ ተመልሶ ለማሚ ደውልላት በቃ ትጸልይ። በጣም እንደምትደናገጥ አውቃለሁ፣ ግን ነገሩ የሕክምና ጉዳይ ሳይሆን የጸሎት ጉዳይ እንደሆነ ስለገባኝ ለማሚ ደውልላት ትጸልይ አልኩት። ከዛ ይሄን በጣም ደነገጠ። ብቻ በቃ በኢየሱስ ምናምን ነው የሚለው። እኔም በቃ የዛለት ኢየሱስ ማለት የጀመርኩኝ እስከወጣ ድረስ ኢየሱስ እያልኩኝ የጨረስኩት ስሙን ጠርቼ ነው ያመለጥኩት። ከዛ ከማታ 2 ሰዓት እስከ ሌሊቱ 8 ሰዓት ቬን እየተፈለገ እና ቬን የሚፈልጉት በእጃቸው አይደለም ማለት አሁን ለምሳሌ ብዙ ዶክተር እንደዚህ ወይም ነርሶች እንደዚህ ፈልገው ላይ እርግጠኛ ሲሆኑ ምናምን መርፌ የሚያስገቡት። እነዚህ አለ ብለው የሚያስቡት ቦታ በጠቅላላ መርፌ እያስገቡ ነው የሚፈልጉት። እና እጄን በቃ ላይክ ምን አለፋችሁ ከ60 ከ70 ቦታ በላይ እጄን እግሬን ምናምን ተወግቻለሁ። ቢፈልግ ከአንስቴዥያ ይመጣሉ፣ ምንም ነርሶች ይመጣሉ፣ ምንም አርብ ዕለት ማለት ነው። ከዛ እነ ማሚ 6 ሰዓት ላይ መጡ። ስታይኝ ደነገጠች። ለምንድን ነው የደነገጠችው? ሐሙስ ዕለት ላይ ታይታኛለች፣ ልጄን ሰጥቻት ነው የሄድኩት የበዓል ዕለት። ከዛ አርብ ዕለት ስትመጣ ያው ካኑላ እዚህ ጋር ሰክቷል፣ እግሬ ላይ ተሰክቷል፣ ኦክሲጅን እንትን ብሏል ምናምን እንዲሁ ራሱ ኖርማሊ ሐኪም ቤት የተኛ ሰው ስታዩ ራሱ የሆነ የሚጨንቅ ባይባል አይደል እኛ እንትን ተብሎ ከዛ ደነገጠች። እነሱ ከመጡ በኋላ ራሱ ያልተፈለገበት ቦታ የለም ቬን በቃ ወጋጉኝ። ላንሴት ብሔራዊ በጣም ትሮማታይዝድ አድርገውኛል እና አልወደድኳችሁም፣ መብቴ ነው ማለት እናንተ የሚወዳችሁ ሰው ትሪት ያደረጋችሁት ሰው ሊኖር ይችላል። እኔ ግን በቃ በጣም ትሮማታይዝድ ሆኛለሁ በዛ ማታና ላንሴት ብሔራዊ ላንሴት መገናኛ ግን በጣም ነው የምወዳችሁ። ያ ደግሞ የኔ መብት ነው እና
በስነ ስርዓት ነርሶቹ ትሪት አላደረጉኝም። ስለዚህ በጣም ጠልቼዋለሁ ቤቱን። ኤኒዌይስ ከዛ ሲፈለግ ፋይናሊ የት ተገኘ? ቀኝ እግሬ ላይ ጫፍ ላይ ተገኘና መድኃኒት ተሰጠኝ። ደግሞ የሚገርማችሁ ማለት ነው በመከራ ቬን ተገኝቶ ካኑላ ተሰክቶ፣ ካኑላ ማለት ማታውቁ ሰዎች መድኃኒት መስጫ ናት እና ያ ካኑላ ምናልባት ግማሽ ቀን ነው የሚያገለግለው ወይ አንድ ቀን። የሰው እኮ አንድ ሳምንት ምናምን ላይ ይቆያል። ወዲያው ራፕቸር ያደርጋል። በቃ ያብጣል። ከዛ መድኃኒቱ ይፈሳል ምናምን። እኔ ለምን እንደሆነ አላውቅም። ከዛ የዛ ዕለት 8 ሰዓት ላይ ተገኘ፣ መድኃኒቱን ሰጡኝ። ከዛ ቅዳሜ ዕለት ዶክተሮች መጡ ማለት ነው፣ የኩላሊት ስፔሻሊስቶች ምናምን መጡ። ከዛ አይተውት ላንሴት ብሔራዊዎች ደውለውልኝ ነበረ ዛሬ በጠዋት። ያው እነሱ ያሉኝ ምንድነው እነሱ ያው ሕክምና ቦታ ላይ እንዳለ ሰው ነው ሪስኮ የሚታያቸው። እኔ ደግሞ እዛ ጋር እንደታመመ ሰው ብዙ ነገር እንዳሳለፈ ሰው ነው ራሴን እያየሁት የነበረው። ከባድ ሁኔታ ውስጥ ነበርሽ። እውነት ነው ኢንፌክሽኔ በጣም ከባድ ነበረ። ስቲልም መድኃኒት እየወሰድኩኝ ነው። ከባድ ኢንፌክሽን ነው ውስጥ የነበረው እና አንቺ ታመሽ በጣም ከባድ ሁኔታ ውስጥ ነበርሽ እና እንዳንቺ ያለ ሰው እዛ ጋር የነበረ ሰው የመሞት እድሉ ከ50% በላይ ነው እንዳንቺ የታመመ ሰው እና እኛ የሚታየን ሪስኩ ስለነበረ በጣም በፍጥነት መድኃኒት ለመስጠት ስለነበር ላይክ በጣም ስንወጋሽ የነበረው እኛ የሚታየን የመርፌው ሳይሆን አንቺ መድኃኒት አግኝተሽ እዛ ጋር መዳንሽ ነው እና እኛ ሪስኩ ነው እንደ ሐኪም የሚታየን እንደ ሕክምና ባለሙያ ለዛ ነው ብለው አስረድተውኛል። እኔ ደግሞ ራሴ ያው እንደ እዛ ጋር ብዙ ነገር እንዳሳለፈ ሰው ብዙ ህመሞችን አልፎ እንደመጣ ሰው ነው ራሴን ሳስብ የነበረው እና ለምን በደንብ ትሪት አላደረጉኝም? ብቻ ሚስ አንደርስታንዲንግ እንደሆነ አውርተን ፈተነዋል። እኔ እዛች ጋር የፈለኩት በቃ አትሊስት እየወጉኝ አይዞሽ ያችን ቃል ነበረ ስፈልግ የነበረው። እነሱ ደግሞ ሲጣደፉ የነበረው ሪስኩ ስለታያቸው ነው። በዛ ፈተነዋል ማለት ነው እና ያው ያቆም ነው ዓርብ ዕለት ማታ ነው። ዓርብ ዕለት ያው አዳራት በሉት ብቻ ታደረ። ቅዳሜ ጠዋት እኔ ምንድነው እያሰብኩኝ የነበረው ሐኪም ቤት ነኝ ያለሁት እየተሻለኝ ይመጣል ነው የኛ እንትን። እንደዚህ ነገሮች እየከበዱ ይሄዳሉ ብለን አላስብንም እና ነገሮች በቃ ኮምፕሊኬትድ እየሆኑ ምናምን ሄዱና በጣም እየተናደድን እየተበሳጭን ምናምን ነበረ ከቤቢ ጋር እና ቅዳሜ ዕለት አስታውሳለሁ ለዶክተር ታከለ ደወልኩለት እና በቃ ዶክተር ልሞት ነው እና ከዚህ አስወጣኝ። ለምን እሱ ስለነበረ ወደዛ እየላከኝ እና በቃ ከዚህ አስወጣኝ ምናምን ብዬ በስልክ ብዬ አለቀስኩበት። ከዛ አይዞሽ የኔ ልጅ አይዞሽ አትሞችም ቃልዬ፣ እኔ አሁን ዛሬ ቢዚ ሆኜ ነው ነገ እመጣለሁ ምናምን አለኝ። ከዛ ያው ዶክተሮች መጡ፣ ኩላሊት ስፔሻሊስቶች። የኩላሊት ስፔሻሊስት ዶክተር አቤሴሎምን ማመስገን እፈልጋለሁ በዚህ አጋጣሚ። በዛ ላይ ደግሞ ሜዲካል ዳይሬክተር ዶክተር አንዱ አለምንም በጣም ማመስገን እፈልጋለሁ። ከሱ ጋር አክቹዋሊ ሕክምና ላይ ሆኜ አላገኘሁትም፣ ግን ከዛ በኋላ ስመለስ በጣም እየጸለየልኝ እንደነበረ ምናምን በጣም ረጅም ሰዓት ቆማ አዋርቶኛልና ቴንኪው ዶክተር አንዱ አለምን በጣም ነው የማመሰግነው። ከዛ መተው ሲያዩት እዛ ኢንፌክሽን የፈጠረበት ቦታ እንዳልኳችሁ ሙሉ ፐስ ነው ተባለ። ለምን እኔን አሁን እዛ ጋር ሰርጀሪ ለመስራት አንደኛ እርጉዝ ነኝ፣ ምንም ነገር አይመችም፣ በቃ ከእርግዝና ጋር ምንም አይመችም። ስለዚህ አትሊስት እዛ ጋር የፈጠረውን ፐስ ምናምን መውጣት አለበት ተባለና እዚህ ኩላሊት ያለበት ቦታ ላይ እዛ ጋር ብቻ ማደንዘዣ ተሰጠኝና ተከፍቶ ኔፍሮስቶሚክ ቲዩብ ገባልኝ። አሁን ከዚህ በኋላ ቤቢንም እየጠየኩ ነው እንግዲህ የምነግራችሁ አጠገቤ ነው ያለው። እዚህ ጋር እሱ ከመግባቱ በፊት የእውነቴን ነው የምላችሁ ላይክ ንጹህ ፐስ ነው ድሬን የተደረገው። ኢቨን ከሰውነት ውስጥ የሚወጣ አይመስልም፣ ከሰውነት ውጪ ነው የሚመስለው እና እዛ ጋር ኔፍሮስቶሚክ ቲዩብ ገባልኝ ማለት ነው ከኋላ ኩላሊቴ ጋር። ከዛ ቅዳሜ መድኃኒቶች እየተሰጡኝ ነው ምናምን ምን እንደሆነ ታውቃላችሁ? እዛ የኩላሊት ጠጠሩ ኢንፌክሽን ፈጥሮ ኢንፌክሽኑ ሳምባዬ ጋር ሄዶ ሳምባዬን በጣም ጎድቶታል። ሳምባዬ በሁለቱም በኩል ውሃ ቋጥሮ በቃ በጣም ተጎድቷል። ለካ እንደዛ መተንፈስ የሚያቅተኝ ስተኛ የሚያፍነኝ ትንሽ ስራመድ በጣም የሚጨንቀኝ ምናምን በቃ ሳምባዬ ከጥቅም ውጭ ይሆናል። እና አንድ በጣም የገረመኝ ነገር ልንገራችሁ። ካስታወሳችሁ የበዓል ቀን አንቲፔን ወይም ደግሞ ምንድነው የብርድ መድኃኒት ብቻ ምናምን ፈልጌ ለመወጋት ሐኪም ቤት ስዞር ሐኪም ቤት ዝግ የነበረው እግዚአብሔር በዓላማ እንዳልኳችሁ ለዚህ ነው። አንድ ቀን 2 ቀን ብጨምር ኖሮ ሊትራሊ ቤቴ ውስጥ ነበር ልሞት የምችለው፣ ምክንያቱም ሳምባዬ ከጥቅም ውጭ ሆነ እና እንደዛ በጣም ስተነፍስ የነበረው እንደዛ ስጨነቅ የነበረው ስተኛ በጣም የምታፈነው ማንኮራፋው ምናምን ለካ ሳምባዬም ስለተጎዳ ነው። እና ያቺ የኩላሊት ጠጠር ምን ያህል ችግር ውስጥ እንደፈጠረች እዚህ ጋር ያዙት። ከዛ ቅዳሜ እንደምንም አለፈ፣ ትንሽ ደህና ሆንኩኝ። ምናልባት ይሄ ማስተንፈሻው ስለገባ ይሁን አላውቅም ያቺ ቲዩብ። ከዛ ደህና ነኝ፣ ምንም አልልም። ጓደኛዬ መታ ነበርና ሂማኔር ተሰፍቼ ነበረ። ምን እንደታያት አላውቅም። ሂማኔን ፈታ፣ ፀጉሬን አበጥራ 2 ቦታ ሰርታኝ ምናምን ሄደች። ከዛ ቅዳሜ ዕለት ማታ ትንሽ አመመኝ፣ እንደ ዓርብ ዕለቱ ግን አይደለም፣ ምክንያቱም መድኃኒቶች እየወሰድኩኝ ስለነበረ ማለት ነው። ከዛ እሑድ ዕለት ጠዋት እሑድ ነጋ ማለት ነው። እሑድ ዕለት እኔ ራሴን አላውቅም። ራሴን ማቅ ነው የሚመስላቸው፣ ግን ራሴን አላውቅም። አወራቸዋለሁ ምናምን ግን አንዴ ኮንሺየስ ነኝ፣ አንዴ ደግሞ ራሴን አላውቅም ማለት ነው። ከዛ ዶክተር ታከለ መጣ። በቃ እንግዲህ ደጋግሜ ነው ስም ማነሳው። ለምን መሰላችሁ? በጣም ስንጨቀጭቀው ነበር፣ ስንደውልለት ነበር፣ በጣም ስናስቸግረው ነበር። ግን ምንም ያልመሰለው በቃ እኛን ለመርዳት ሁልጊዜም ዝግጁ ነበር። እና እሑድ ቀን ከቤቱ ተነስቶ መጣ እና አይዞሽ ምናምን አለኝ። እንደመጣ አይምሮዬ ያውቃል። አንዳንዱ ነገር ነው ማስታወሰው፣ አንዳንዱ ነገር አላስታውስም። ስፔሻሊ ከቀኑ 6 ሰዓት በኋላ በቆኖስ አላስታውስም ማለት ትችላላችሁ። መጣ ባልትራሳውንድ እንዳየኝ እዛ ጋር ካሉት ዶክተሮች ጋር ተነጋገር፣ አይዞሽ አለኝ፣ ጸለይልኝ።
ከዛ እንደጸለይልኝ ራሱ አሁን ደህና ቆንኩ በኋላ ነው ሲነግሩኝ ምናምን ብቻ እንደመጣ የሆነ ቅስፈት ነገር እሁድ በቃ ተውት። ኦክሲጅን እኮ አለኝ ላይክ ኦክሲጅን ሰፖርት ላይ ነኝ ያለሁት። በአፍንጫዬም በአፌ ይሰጠኛል። ከዛ የሆነ የሚጨስ ነገር አለ ጉሮሮዬን እንዲከፍት ተብሎ እሱ ይደረግልኛል። እቺ የምትነፋ ነገር ይደረግልኛል። በቃ እኔ ትንፋሼ የለም። ከዛ አስተኙኝ እላለሁ፣ ያስተኙኛል። ልክ ሲያስተኙኝ ደግሞ አስቀምጡኝ እላለሁ። ወንድሞቼ ነበሩ፣ እናቴም አባቴም ቤተሰቦች በቃ ያልመጣ ሰው የለም ብቻ ሁለት በቃ እኔ የለም። ስተኛ አንሱኝ፣ ሲያነሱኝ አስቀምጡኝ፣ ሲያስቀምጡኝ ወደ ጎን አድርጉኝ፣ ወደ ጎን ሲያርጉኝ ጀርባዬን ደግፉኝ። በቃ ያ ነው የኔና ከዛ ምንድነው በአጠቃላይ የማየው ደግሞ ምንድነው የሞቱ ሰዎች ነው የሚታዩኝ እና የሞቱ ዘመዶቻችን የሞቱ ጎረቤት ምናምንና ማምላት አለው። አቤት ትልኛለች። ከዛ የከሌ ለቅሶ ደረስን እንዴ ድሮ የሞተ ሰው ምናምን አዎ ደርሰናል። ብቻ በጣም ተጨ በቃ የሚታየኝ በጠቅላላ የሞተ ሰው ነው። ከዛ ደግሞ አባቴን እጠራዋለና ዳዋለሁ ከሌ እኮ ሞተ ምናምን እና በቃ ሁሉም ተደናገጡ። የማየው የሞተ ሰው የሚታየኝ የሆነች ነጠላ የለበሰች ሴትዮ እልፍ ስትል ምናምን ግን የሚገርማችሁ በዛ ውጥንቅጥ ውስጥ ሆኜ የሆነች ሰከንድ ምናልባት ማይክሮ ሰከንድ ልትሆን ትችላለች እና እንደዚህ አልጋው ላይ ደገፍ ብዬ አይኔን ጭፍን ሳረግ የኔ ጭንቅላት በጣም ትንሽ ሆኖ ነው የሚታየኝ፣ ልክ እንደ አራስ ልጅ እንደ ህፃን ልጅ ጭንቅላት እና ያንን ጭንቅላት ሁለት ነጫጭ እጆች እንዲህ ንክት አድርገውኝ ሲያልፉ አየው ላይ በጣም በቅጽበት ማለት ነውና ያው ሲያልፍ ነው ብዙ ነገሮችን የምትረዱት። በሰዓቱ እንዳልኳችሁ በጣም ህመም ላይ ነኝ እና ብቻ እነዛ ሁለት ነጫጭ እጆች ጭንቅላቴ እንዳሰሳ አድርገውኝ አለፉና እነዛ እጆች ግን የእግዚአብሔር እጆች ነበሩ፣ ሞቴን ያሳልፉልኝ እጆች ማለት ነው፣ የከለሉኝ ከምንም ነገር እና ከዛ ብቻ ሁለት እንደዛ አለፈ። ከዛ መሸ፣ እሁድ መሸ። እንደዛ እየሆንኩኝ መሸ። ኦክሲጅን ይጨመርልኛል። እኔ ግን የራሴ ኦክሲጅን እየወረደ ነው ሄደው። ከዛ መሸና ቤቢን ምን አልኩትኝ፣ ለምን ከሐሙስ ጀምሮ ከኔ ጋር ነው አልተኛም እንቅልፍ። እኔም ጭራሽ እንቅልፍ የሚባል የለኝም ከሮብ ማታ ጀምሮ ከኢቭ ጀምሮ እንቅልፍ የለኝም። ከዛ መሄድ አለብህ ወደ ቤት አልኩት። ይሄው ወንድሞቼ ያሉ እናቴ ያለች ማስታመም እንደዚህ ነው እንዴ? አንተስ ብትታመም ሰው ማስታመም በተራ ነው። ስለዚህ ወደ ቤት መሄድ አለብህ ወይዝን ማየት አለ ብቻ በግድ ተጭኘው ሳይፈልግ ለኔ ብሎ የኔን ስሜት ብቻ እንትን ለማለት ብሎ ወደ ቤት ሄደ። እሁድ ዕለት ማለት ነው። ወደ ስንት ሰዓት አካባቢ ነው? ማታ 3 ሰዓት አካባቢ ወጣ። ከዛ ወጣ ግን ምን ዋጋ አለው? ተመልሶ አይሲዩ ልትገባ ነው ተብሎ ተደውሎለት 6 ሰዓት ተመልሶ ላንሴት መጣ ማለት ነው። እና አይሲዩ እንደምገባ ሲነግሩኝ መጀመሪያ ለማሚ ነበር የነገረቻት ዶክተሯ። ከዛ ማሚ በቃ አሁን አይሲዩ መግባት አለባት፣ ኦክሲጅን በጣም እየወረደ ነው፣ 70 60 50 ምናምን እያለ 40 ድረስ ደረሰ። እና ኦክሲጅን ሲሰካላችሁ ኦክሲጅን መጠን ከ0.5 ጀምሮ እስከ 10 ሊትር አለና ከ10 ሊትር በላይ ከሆነ ቀጥታ እዚህ ጋር ቱቦ ገብቶ ኦክሲጅን ከሳምባችሁ ጋር ነው ቱቦ ተገናኝቶ ኦክሲጅን በቃ ቀጥታ ነው መግባት ያለበት። ኢንኩቤት ትደረጋላችሁ፣ ማሽን ላይ ነው የምትሆኑት፣ አይሲዩ ትገባላችሁ ማለት ነው። ከዛ ስትነግራት ለማሚ እሺ እኛ ስንረዳሻለን ሰው ለሷ ግን እንዴት ብለሽ ነው የምትነግሪያት ምናምን ብላ ማሚ ተጨነቀች። ምክንያቱም አይሲዩ ሲባል ሁላችንም ጭንቅላታችን ላይ የሚመጣው ነገር ስላለ ማለት ነው። ከዛ መጣች ዶክተሯ ቃል ኪዳን አለችኝ። አቤት አይሲዩ መግባት አለብሽ ስትለኝ እሺ እንዳልኳት ራሱ ካለፈ በኋላ ነው ላይክ የሚነግሩኝ። እኔ ምንም የማውቀው ነገር የለም፣ ማውራውን አላውቅም። እማቅ ነው የሚመስላቸው፣ ራሴን አላውቅም። ግን ያም የእግዚአብሔር ሀሳብ ነው ማለት ራሴን ባውቅ ኖሮ ለምን እንዴ አይሲዩ ለምን ገባለሁ? አይሲዩ ሲባል ከዛ ልከራከራቸው ልጨቃጨቃቸው ይችል ነበር። እሺ ላልል ይችል ነበር። በዛ ጭቅጭቅ ውስጥ የኔ ህይወት ሊያልፍ ይችል ነበርና እሺ እንሂድ ምናምን ያልሽው አለኝ። አላውቅም ያንን። ከዛ ስገባ ሁሉ የአክስቴ ልጅ ወንድሜ እንደዚህ ነው ብሎኛል። እኔም እንደዚህ ሁላ ብዬዋለሁ አሉ ስትሬቸር ላይ ተኝቼና አንዴ ገርመኝ ነገር ልንገራችሁ። ሁለት እንደዛ እያሳለፍን እንዳልኳችሁ ራሴን አውቃለሁ፣ ከዛ ራሴን አላውቅም እና አይኔንም ስገልጥ አይኔ እንዴ ወደዚህ ነው ከዛ ቃል እና ብለው ነው የሚያነቡኝ። ከዛ አይሲዩ ሲወስዱኝ እንግዲህ ከዋርድ አውጥተው አይሲዩ ሲወስዱኝ ምንም የሰጡኝ ማደንዘዣ የለም፣ ግን አላውቅም በቃ ልክ ኢሚዲየትሊ ከሩም እንደወጣው ራሴን ስቻለሁ። አያችሁ እዛ ጋር አይሲዩ አልገባም ብዬ በከራከራት ኖሮ ዶክተሯን በጥቂት ሰዓታት ውስጥ ምናልባት በጥቂት ደቂቃ ውስጥ ህይወቴ ሊያልፍ ይችል ነበርና ምንም እንግዲህ ማደንዘዣ ሰጡኝ አይመስለኝም። ከሰጣችሁ እስኪ ታስታውሱኛላችሁ። ግን ምንም ማደንዘዣ ሳይሰጠኝ ኦልሬዲ ራሴን ስቼ ነበር። አላውቅም ስትሬቸር ላይ ሲያደርጉኝ አላውቅም፣ ከሩም አልጋ ከያዝኩበት ከዋርድ ሲያወጡኝ አላውቅም፣ አይሲዩ ክፍል ሲወስዱኝ አላውቅም፣ ምንም ነገር አላውቅም እና እንዲህ ምናምን ምስል አላውቅም። ከዛ አይሲዩ ገባ። ያው ቤቢ መጣ፣ እንዲፈርም ነበር የተጠራው። 3 ሰዓት ሄዶ ተመልሶ 6 ሰዓት ላይ መጣ። አልሆነልኝም፣ እኔ እንዲያርፍ ነበር። ኤኒዌይስ መጣ። ከዛ አይሲዩ ክፍል በጣም ቆየሁባቸውና ምላሽ ሳይሰጧቸው ነው። በጣም ደንግጠዋል፣ በጣም ፈርተዋል። በዛ ሁሉ ውስጥ ደግሞ ልጄ ሆዴ ውስጥ አለ። በዛ የትንፋሽ መቆራረጥ፣ በዛ ጭንቅ ውስጥ ልጄ ሆዴ ውስጥ አለና እኔ እግዚአብሔር በጣም ያስገርመኛል። ላይክ ሁለት ሲጀምር ከአርብ ጀምሮ ትንፋሽ የለኝም። በትንፋሽ በጣም የሚቆራረጠው ትንፋሽ ሁለት ደግሞ ባሰ። እንደዛም ሆኖ ሆዴ ውስጥ ልጄ ያለና ኬት አምጥቶ ራሱ እየተነፈሰ እንደሆነ አላውቅም። እግዚአብሔር ራሱ ውስጥ ሌላ ኦክሲጅን ሰጥቶት ነው የሚሆነው ዴፊኒትሊ። ከዛ ቆዩብን አለችና በጣም ቆዩብን አይሲዩ ውስጥ ልጅ። ከዛ የሆነ ሰዓት ሲወጡ ምንድነው ዶክተር ስላት በጣም አስቸገረችን። ላይክ ያንን ቱቦ ለማድረግ በጣም እየታገልኳቸው ነበር መሰለኝና አይ ቲንክ ማደንዘዣ ይሰጥኛል። በጣም ሬዚስት ያደርጋል ሰውነቴ፣ በዚህ በጣም ነው የሚቋቋመው ማደንዘዣ፣ ቶሎ ነው የምነቃው ምናምን። ከዛ ያው እንደምንም እዚህ ውስጥ ቱቦ ገባ። እዚህ ውስጥ ካኑላ አለ፣ እዚህ ጋር ካኑላ አለ። እዚህ ጋር ሲወጋጋ ያደረው እጄ አብጧል። መድኃኒት ሲሰጥ ያደረው እጄ፣ እግሬ፣ ፊቴ ኤቭሪቲንግ አብጧል። ከዛ ቱቦ አለ ያው እዩት ምናምን ተባለና ሲያዩኝ ያው በጣም ደነገጡ፣ እጅግ በጣም ማለት ነው። ከዛ እሁድ ዕለት ማታ ታደረ
አይሲዩ ታደረ። በቃ እኔ ራሴን አላውቅም። ከዛ በኋላ ምንም ራሴን የማውቀው ነገር የለም። ጉድለት ማታ አይሲዩ የገባው የነቃሁት እንግዲህ ማክሰኞ ይሁን ሮብ ነው ራሴን ያወቁት። ከዛ ሰኞ ዕለት ተዋለ። ያው ብቻ ሲቲ ትነሳ ምናምን ተብሎ ሲቲ ቀረ። ሜንቴናንስ ላይ ነው ምናምን ተብሎ ከዛ እርጉዝም ስለሆነች ምናምን ተብሎ በቃ መድኃኒት እንደልባችን መስጠት አልቻልንም። ስለዚህ ልጁ መወለድ አለበት መውጣት አለበት ተባለ። 32ኛው ዊክ ላይ ነው ያለው። ልጁ መውጣት አለበት ተባለና ሪፈር ወዴት ተላኩኝ? ወደ ላንሴት መገናኛ። ላንሴት ብሔራዊ ልጆች ቴክ ኬር የሚደረግበት ምናምን ቦታ የለም። ያው እኔም ሰርጀሪ መሰራት ይችላል ሰርጂካል ሴንተር ስለሆነ ችግር የለውም። ከዛ በኋላ ግን ልጁን አውጥቶ የሚያስፈልገው ክትትል ሙቀት ምናምን ለማድረግ ያ ነገር የለም። ስለዚህ ሪፈር ወደ ላንሴት መገናኛ። ከዛ አምቡላንስ ተጠራ። ከዛ አምቡላንስ ፍለጋ ማለት ነው። እና የነሱ አምቡላንስ ቢዚ ሆኖ ምን ሆነ የማውቀው ነገር የለም። ስለዚህ አምቡላንስ ወደ መፈለግ ተገባ ማለት ነው። አምቡላንስ ፍለጋ ተገባ። ወደ ተገኘ እሺ አምቡላንስ ኤኒዌይስ ተፈለገና ጠብታ አምቡላንሶች መጡ። ከዛ እዛ ጋር መውጫ ምናምን ብቻ ግብግብ ነበር። አላውቅም አናዘር ኮምፕሌን ቤቢ አለው። ከዛ በቃ የዛን ሰዓት ነው ሁሉም ሰው በጣም ያሳዘንኩት። በጣም ብዙ ሰው አለ፣ ጓደኞቼ አሉ፣ ቤተሰቤ አሉ፣ የማሚ ጓደኞች አሉ ምናምን በጣም ብዙ ሰው ነበርና በስትሬቸር ወጥቼ ወደ አምቡላንስ ስገባ እንዳልኳችሁ እጄ በጣም አብጧል፣ እግሬ በጣም አብጧል፣ ፊቴ በጣም አብጧል። እዚህ ጋር ይሄ ቲዩቡ አለ፣ በዚህ ጋር ቲዩቡ አለ፣ የገባው ቱቦ ማለት ነው። ስለሱ እንትን በኋላ ነው እመጣላችሁና ማሽን ላይ ነኝ። በማሽን ነው የምተነፍሰው። ያው በቃ በራሴ እየተነፈስኩ አይደለም፣ በማሽኑ ነው እየተነፈስኩኝ ያለሁት። ከዛ ብቻ ተጉላላ እኮ ይቀርታል። አሁን ማለት በጠዋት ነው የምትነሳው ተባላ ሰው 6 ሰዓት ከምናምን ጨረስን። ያው ሁሉ ነገር ጨረስን። ወረቀት ላይ አንወስዳም አሉ። ከዛ ብቻ እንደምን ተባለ መኪና አምቡላንስ መጣ። እንትናሽ 7 ሰዓት ከምናምን ዘገባሽ ማለት ነው። ላንሴት መገናኛ ስር 7 ሰዓት ከምናምን ኤኒዌይስ ጠዋት ነበር እንዲሄድ የተፈለገው። ከዛ በኋላ በምክንያት እንደተጉላሉ አላውቅም። እስከ 6 ሰዓት ከምናምን እዛው ታሹ እና ላንሴት መገናኛ ስደርስ 7 ሰዓት ተኩል ነበረና እንዳልኳችሁ ሁሉም ሰው በቃ ወደ አምቡላንስ ስጫን አልቻለም። ለቅሶ ቤት ነው ያስመሰሉታል። በጣም እያለቀሱ ነበር። በጣም ነው የማሳዝነው። ወደ እዚህ ጋር እርጉዝ ነኝ፣ ኤቭሪቲንግ አብጧል፣ በጣም ብዙ ቱቦ ተሰካክቶብኛል። ምንም እንደሚያስደነግጥ ከምንም በላይ ደግሞ እርጉዝ መሆኔ ነው በጣም የሚያሳዝነው፣ በጣም ማለት ነውና በርግጥ ስለ ልጁ ማንም እያሰበ አይደለም፣ እግዚአብሔር ግን እያሰበ ነበረ። ከዛ ላንሴት መገናኛ ተሄደ። ያው እንደዛው ማሽን ላይ ነኝ፣ ራሴን አላውቅም ምናምን። ስለዚህ ልጁ መወለድ አለበት፣ ልጁ ኖረም አልኖረም መወለድ አለበት። ያው እንደዛ ነው የተባለውና ለጓደኞቼ በቃ የመትረፍ እድሏ 4% ነው ምናምን ነው እንደዛ ነው የነገሩኝ እንግዲህ። እና በጣም ትንሽ እንደሆነ የመትረፍ እድሌ ወይ እኔ ወይ ልጁ ይሞከር አይነት ነው እንጂ ኦልሬዲ በቃ የኔ ነገር ተስፋ የተቆረጠበት ነገር ነበርና ከዛ ያው ወደ ኦአር ክፍል ገባው። አላውቅም እሺ ራሴን ከዚህ በኋላ ያለው እየተነገረኝ ነው እስከነቃ ያለው። ከዛ ኦአር ገባው። ዶክተር ሲሳይ የማህፀንና ጽንስ ስፔሻሊስት እሱ ነበር ያዋለደኝ። የሚገርማችሁ ዶክተር ታከለ ያዋለደኝ መጥቶ ነበር ላንሴት ድረስ እና ከለከሉት። ላይክ አይቻልም ምናምን ብለው ያው እነሱ ምልክ ናቸው የራሳቸው ህግ አለ። ከለከሉትና ተመለሰ እና በጣም ብዙ ዋጋ ነው ብቻ ከኛ ጋር የከፈለው። ከዛ ኦአር ገባው። ማሽን ላይ ነው ያው አዋለዱኝ። ራሴን አላውቅም። ከዛ በህይወት አለ ልጄ። በዛ ሁሉ ውጥንቅጥ ውስጥ በዛ ሁሉ ኦክሲጅን ማጣት ውስጥ ቤርዜሊ በህይወት አለ። ከዛ ያው እሱም ወደ አይሲዩ ገባ። እኔም ተመልሼ እዛው መገናኛ አይሲዩ ገባውና ካለፈ በኋላ ሲነግሩኝ ነርሶቹ ኦልሞስት በቃ በድን ነው ያመጣውና ግን በጣም ቶሎ ነበረ እንትን የነበረኝ ኢምፕሩቭመንት የነበረኝ ፕሮግረሱ ላይክ እንደዛ ነበርና ያው ሰርጀሪውን ተሰርቻለሁ። ከዛ ወደ አይሲዩ ገባው። ከዛ ስነቃ ማለት ነው እጄ ታስሯል። ላይክ መንቀሳቀስ አልችልም። የሆነ ፔን እዚህ አካባቢ ይሰማኛል። አፌ ውስጥ ቱቦ አለ እና ማውራት አልችልም። ብቻ እንዴት ልደነግጥ እንደምችል አስቡት። ራሴን ስንቀሳቀስ ሳወራ ምናምን ነበር የማውቀው። ነገሮች ተቀያይረው ስነሳ እጄ ምናምን ታስሯል ካልጋ ጋር። ከዛ እና መጀመሪያ ነቃች ተብሎ እኔ የነቃው ነው የመሰላቸው። እኔ ግን ነቃች ተብሎ ራሱ አልነቃሁም እና ጣሪያውን ለማየት ራሱ 2 ቀን የፈጀብኝ። ጣሪያው ምን ይሁን እኔ ስገልጥ የሚታየኝ ሌላ ነገር ነው። እዚህ ጋር ያለውን ባጃቸውን አሁን ልሳቅ እንጂ እዚህ ጋር ላንሴት የሚል ባጃቸውን ለማንበብ ራሱ 2 ቀን የፈጀብኝ። እንዴ ላንሴት ነው ያኔት ነው የት ነሽ ምናምን ሲሉኝ ለቃ አላውቅምና ፍሽ ብሎብኛል። ከዛ ብቻ ስነቃ እጄ ታስሯል። ማውራት አልችልም። አፌ ውስጥ የሆነ ነገር አለ። እዚህ ጋር ፔን ይሰማኛል ምናምን። የት ነኝ አልኩኝ። በቃ ደነገጥኩኝ። ከዛ ቃል ኪዳን አይዞሽ እንደዚህ ነሽ ልጅሽን በሰላም ተገላገልሽ ምናምን ብላ ብቻ የሆነች ነርስ አስረዳች። ከዛ አቤት ብቻ ሰይጣን ያልሞከረው ነገር የለም። ፕላስ ደግሞ አንድ ሰው ሲታመም ይሄ ፊዚካሊ ቦዲው ብቻ ሳይሆን የሚጎዳው ባይዘው በጣም ሳይኮሎጂካሊ ይጎዳል ህመም። እና እኔ ምንድነው የተሰማኝ ገና ስነቃ ያለ መፈለግ ስሜት። እርጉዝ እንደነበርኩ ምናምን ራሱ የማስታውሰው ነገር የለም። ሲነግሩኝ እርጉዝ እንደነበርኩ ትዝ ያለኝ። ከዛ ያለ መፈለግ ስሜት
በቃ እንደ ጣሉኝ የሆነ እንደ እንስሳ እንደ ድመት እንደውሽ ነው ጓሮ ውስጥ እንደተጣለ ሰው ነው ገና ከእንተኔ ስነቃ እየተሰማኝ እና በጣም ያለ መፈለግ ስሜት ተሰማኝ። በቃ ተረሳሻ ተጣልሻ ሰይጣን ላይ ስጋዬ ሞቴ ሲያልፍ ከዛ ደግሞ አይምሮዬን አታክ ማድረግ ጀመረ ማለት ነው። እዛ ጋር በጣም አይምሮዬን አታክ ማድረግ ጀመረ። በቃ ተጣልሻ ተረሳሻ። እነሱ እኮ ሌሊት የለ ቀን የለ ብርድ ላይ በዛ ላይ ላንሴት ሄዳችሁ የምታውቁ ሰዎች የላንሴት ብርድ ታውቁታላችሁ። መገናኛ ያለው ብርድ እና ውጭ ላይ ነው የሚያድሩት፣ ወንበር ላይ ነው የሚያድሩት። በጣም ተጨንቀዋል። ከአይሲዩ አንድ ዶክተር አንድ ነርስ በወጣ ቁጥር ሮጠው ነው የሚመጡት ምን ተባለ ምን ሆነች ብለው እና እነሱ በጣም ተጨንቀዋል። እኔ ግን የሚሰማኝ የሆነ ቦታ እንደወረወሩኝ እንደተጣልኩኝ እንደሆነ እንደ አኒማል ምናምን እንደዛ ነው ፊል ያደረኩት። እና የአይሲዩ ኤክስፒሪየንስ ደግሞ በጣም በጣም ከባድ ነበረ፣ እጅግ በጣም ከምነግራችሁ በላይ። እንዳልኳችሁ አይሲዩ ውስጥ ሆኜ መድኃኒት ለመስጠት ያው ቬኔ ስለጠፋ ምን መደረግ አለበት ሴንትራል የሚባል ነገር አለና ሴንትራል መግባት አለበት ተባለ። ያኔ እዛኛው ቪዲዮ ላይ ስታዩ ሁላችሁንም የሚያስደነገጠው እዚህ አንገቴ ጋር ተለጥፎ የነበረው ማለት ነው። ሴንትራል ማለት ምንድን ነው? እዚህ አንገታችሁ ጋር የሚገባለ ቀጥታ ከልብ ጋር እንደሚገናኝ ነግረውኛል። እና ትልቅ ደም ስር ስለሆነ እዚህ ጋር አይታጣም። ስለዚህ እዚህ ጋር ሴንትራል ሊገባልኝ ሆነ ማለት ነው። ጃጉላር የሚባል ነገር አለ። ጃጉላር ማለት ሮማኒ ካኑላ ነው የሚገባው። ሴንትራል ሲሆን ግን ደም የሚወሰደውም ከዚሁ ይሆናል፣ መድኃኒትም በዚሁ ይሰጠኛል እና ነው። ሁለቴ ነው ባይዘ ሴንትራል ይገባልኝ። በአሁኑ ኪድኒ ስቶን ላስወጣ ስልም ቬኔ ጠፍቶ ሴንትራል ገብቶልኛል እና ለዛ ነው እዚህ ጋር እንደዚህ ጥቁር ጥቁር የሆነው። ያኔ እንዲተለጥፎ በጣም ስታዩት ጨንቋቸው የነበረው እሱ ነበረ እና እሱን ለማስገባት እኔ ደግሞ ከዛ በፊት አይቼም አላቅም ሰምቼም አላቅም። እንደነገርኳችሁ ሐኪም ቤት ራሱ ከቼካፕ ውጪ ይሄ ማለት ታምሜ አውቃለሁ ከዚህ በፊት ምናምን ምን አይነት ሰው አይደለሁም እና እዛው አይሲዩ ውስጥ ነኝ ያለሁት። እንዳልኳችሁ በጣም ዲፕሬሽን ውስጥ ነኝ። ሰይጣንም ጭንቅላቴን በጣም አታክ ለማድረግ እየጣረ ነው እና ቶሎ ቶሎ ይከፋኛል። ግን አሁን ትዝ ሲለኝ ወልጄም ስለነበረ ለካ ፖስት ፓርተምም አለ እና አሁን የመጣልኝ እሱ ራሱ ትላንት ምናምን እሱ ሀሳብ ራሱ የመጣልኝ ያው ከወለዳችሁ በኋላ የሆርሞን መቀያየር ስላለ ማታውቁ ሰዎች ፖስት ፓርተም ዲፕሬሽን ይባላል። የወለደች እናት ላይ የሚመጣ የሆርሞናል ቼንጅ ይዞት የሚመጣ ነገር ነውና ከዛ ነርሷ መታ እንደዚህ ሴንትራል ይገባልሽ ነው። እኔ ያው በጽሁፍ ነኝ ያለሁት እንግዲህ እዚህ ውስጥ ቱቦ ስላለ ማውራት አልችልም፣ ምላሴ ወደ ውስጥ ነው። ከዛ ሴንትራል ይገባልሽ ነው። ሴንትራል ምንድነው ምናምን ስላት እዚህ አንገትሽ ላይ በስመ አብ አበድኩ። ከዛ በቃ አልፈልግም፣ በፍጹም ሴንትራል የሚባል ነገር አልፈልግም። ሌላ ቦታ ፈልጉ፣ ፈለግን እጄ ላይ ፈልጉ፣ እግሬ ላይ ፈልጉ፣ እግሬ ላይ ፈለግን። እዚህ እንዳልኳችሁ ታፋ ጋር አርተሪ ያለና እዛ ጋር ስላቸው እዛ ጋር ደግሞ ካኑላ ገብቶ ላይክ እንዴት ነው ኮንፈርት ሊሰጥሽ የሚችለውና ግዴታ እዚህ ጋር መግባት አለበት ሴንትራል። በተአምር አልኩኝ። ላይክ ነርሷ ሁለት ነርሶች ነበሩ። ምናልባት አንድ ሰዓት ምናምን አልቆሙ ይለምኑ በቃ ሲያስረዱኝ አውቃ ነው አሁን ይመስለኛል አውቃ ነው። ግን ምን አለችኝ የመጣሽ ሰዓት እኮ እኔ በሁለቱም ሞክሬ ነበር። ያው ብትሞክር አይታጣም አይነው ነው በሰዓቱ ግን የምር እውነት ነው መሰለኝ። እና አይዞሽ ጠዋት ደግሞ በየቀኑ እየተመጣ እየተወጋሽ ደም እንትን ከሚወሰድ በቃ እዚህ ጋር እንደ ከሆነ ደምም ከዚህ ይወሰዳል፣ መድኃኒትም በዚህ ይሰጥሻል፣ ፕሊዝ ቃል በፍጹም። ከዛ ማሚ መጣች እና ልትለምነኝ እንድትለምነኝ ተደርጎ ማለት ነው። ከዛ ማሚ መጣችና ልጄ እባክሽን ስትለኝ አልፈልግም አልኩት በፍጹም። ከዛ እንደው ጻፍኩኝ፣ እስክሪብቶን ወረቀት ስጠኝ አልኩኝና ጻፍኩኝና መሞት ነው የምፈልገው አልኳት። እሷን ለመጀመሪያ ጊዜ በቃ ተስፋ የቆረጥኩበት ሰዓት የዛን ሰዓት በቃ መረረኝ ነው የምላችሁ። ያን ሁሉ መርፌ ያን ሁሉ ምን ምናምን ከዛ ደግሞ ጭራሽ አንገቴ ጋር እዚህ ጋር ከዛ እሺ ልጆችሽ ስነ ቦይዝ እና ምስተኝ በቃ አንቺ አለሽላችሁ እኔ መሞት ነው የምፈልገው። በጣም በቃ ሰለቸኝ። ግን የመጀመሪያ ቀን ከሐኪም ቤት ተመልሼ ቤት ስገባ ቦይዝን ሳየው እውነት በጣም ያለቀስኩት ተመልሼ ተደብቄና ለምን እንደዛ አልኩኝ ብዬ በቃ ራሴን ይቅር ማለት እስኪያቅተኝ ድረስ በቃ መሞት ነው የምፈልገው ያልኩት ራሱ ጌታ ወይ እንዳትቆጥርብኝ ልጄን ሳይ መልሼ እንደገና አለቀስኩኝና በቃ አንቺ አለሽላችሁ ልጆችሽ ምናምን ስትል በቃ አንቺ አለሽ እኔ መሞት ነው። ከዛ ዶክተሩ ባለቤቱ አይጠራም ምናምን አለ። ቤቢ አንተ መጣክ እንዴ? ብቻ ቤቢም አልመጣም። ለመኑኝ ከዛ በቃ እሺ ማደንዘዣ ስጡኝና ማስተኛ ስጡኝና አልኳቸው ማለት ነው። ከዛ እሺ አሉ። ከዛ ጠራኋት። ያቺ መወዳት ነርስ ነበረችና ቃልዬ ማደንዘዣውን ስትሰጪኝ ያው በጽሁፍ ነው ማደንዘዣውን ስትሰጪኝ ይሄን ስታርጊልኝ በዛውም ሳካርጊ እሺ ለምን ከነቃው እንዳልኳቸው በጣም ስለሚያስጨንቀኝ ሳክሽን በዚህ አይሲ ውስጥ ሆኖ ያልነቃ ሰው ከዛ ሲወጣ የነቃ ሰው በጣም እድለኛ። አይሲ ውስጥ ሆኖ ነቅቶ ማሽን ላይ ሆኖ ማለት ነው። አይሲ ውስጥ ማሽን ላይ ብቻ ሜላም ይዛል ራሱን የሚያክሰው በጣም ከባዱ ነው። በቃ እኔ ከሙሉ ኤክስፒሪየንስ ካደረኩት ከህመሜ በጣም የከበደኝ ይሄ ሳክ የሚደረገው ሳክሽኑ ነው። በቃ በጣም እና በቃ በዛውም አሁን ልተኛ ስለሆነ በደንብ እሺ ከፈለግሽ ዋጨምረሽ ሳክ አድርጊና ቀይ ምን አድርጉልኝ ምናምን በስንት መከራ ግን እንዴት እንደገላገለኝ በኢየሱስ ስም እስከወጣ ድረስ ላይክ መድኃኒት በዚህ ነበር የሚሰጠኝ። ካኑላ መፈለግ የለች ላይ ምናምን ደም ከዚህ ነው የሚወሰደው። ከዛ ያው አስተኙኝ። ስነቃ እዚህ ጋር እንትን ብሏል። ምንም ለኔ የሚሰማኝ ፔን የለም እንዳልኳችሁ። ከዛ በኋላ ግን በየቀኑ በጣም የተገላገልኩትኝ እና እናንተም የጨነቃችሁ ያኔ ተለጥፎ የነበረው እዛኛው ቪዲዮ ላይ ሴንትራል ገብቶልኝ ነው ማለት ነው እንጂ ሌላ ነገር አይደለም። ከዛ ምን ሆነ የሆነ ሰዓት ማንም ሰው ላይ እንዳይገባ አልኩኝ። በቃ አይሲ ውስጥ እነሱ እንዳልኳችሁ ውጪ በጣም ነው የሚጨነቁት። እኔን ባገኙት አጋጣሚ አይኔን ማየት ሲጀምር የሚገቡት ማሚ፣ እናቴ፣ አባቴ እና በቃ የሆነ ሁለት ሰው አክስቴ ምናምን እንደዛ አይቻልም። ከዛ በቃ እነሱንም አልፈልግም ማንም እንዳይገባ ብዬ አስጠነቀቅኳቸው ነርሶች ማለት ነው። አንድ ቀን ነው ሁለት ቀን በቃ እኔ ህመሜ አለ እዚህ ጋር ያለውን ቁስለት
በቃ ህመሜን ራሴ ማዳመጥ ነው የምፈልገው። ብቻ ሌላ ሰው መጥቶ ምንም ወሬ እንዲያዋራኝ ምናምን አልፈልግም። ግን እንዳልኳችሁ ፖስት ፓርተምም ስላለ ነው አሁን ሲገባኝ፣ ትናንት ነው ራሱ ኖቲስ ያደረኩትና እንዳልኳችሁ ኢንቫይሮንመንቱን በጣም ነው የሚጨንቀው። የሆነ ሲገባ 2 እግር ምናምን የነበረው ሰው በንጋታው ተቆርጦ ምናምን አጠገባቸው ለምን ታዩት ትችላላችሁ። ከህመሙ የተነሳ የሚጮሁ ሰዎች አሉ፣ የሚያቃሰቱ ሰዎች አሉ ምናምን ምናምን። እኔ ያው ስለነቃው እነዛን ድምጾች ሰማለሁ። ያ ዲፕሬሽን ውስጥ ይከታችኋል። አንድ ሰው እንዳታስገቡብኝ ምናምን አልኩኝ። ከዛ ሲመጡ ራሱ ላይክ ውጡ ምናምን ማለት ጀመርኩኝ ማለት ነው። ነርሶቹም ተጨነቁ። እንዴት ነው ሰው ሳይገባልሽ የሚቀረው? እሺ ከሌላ አስገባልሽ። አልፈልግም። እሺ ከሌ ይግባልሽ። በፍጹም። ከዛ ለእነሱ ደግሞ እንዴት አትግቡ ብላለች ብለው ደግሞ እነሱ ይንገሩና እነሱ ደግሞ ያስጨንቋቸዋል ነርሶቹ እንዲያስገቧቸው ቤተሰብ ማለት ነው። ከዛ በፍጹም በቃ ማንም ሰው እንዳይገባ በቃ ቀወጥኩት ማለት ነው። ከዛ ላስቃችሁ ካለፈ በኋላ ነው ነርሷ የነገረችኝ ማለት ነውና አንድ ቀን ሳላይ አንድ ሰው ገባለች የዛን ቀንና ማን እንደሆነ አላስታውስም፣ ብቻ የሆነ ሰው ገባለችና ብቻ ሰውየውን እንደምን ምናምን አናገርሽና ማን እንደሆነ እኔም አላስታውስም እሷም አላስታወሰችም። ከዛ ጠራኋት። ያው የምጠራቸው ወደዛ ጋር ምናምን ከሆኑ የሚያዩን ከሆነ በእጄ ምልክት እጄ ኦልሬዲ ስለተፈታ፣ ማያዩን ከሆነ ደግሞ አልጋው አለ አልጋውን ካካካካ አርጌ ነው የምጠራቸው ማለት ነው። ከዛ ጠራኋትና ወረቀትና እስክሪብቶ ስጪኝ ምናምን አልኳት። ከዛ ቀስ ብላ ሰጠችኝ። ማንንም ሰው እንዳታስገቢ ማለት አማርኛ አይደለም ምናምን ብዬ ጽፌ እንደዚህ ያሳየው ማለትና በጣም ደነገጥኩ አለችኝ። ያው እኔ ካለው ነገር አንፃር ነውና ማንንም ሰው እንዳታስገቢ ማለት አማርኛ አይደለም ብለሽ ጽፈሽ እንዴት ስታሳይኛለሽ በጣም ነው የደነገጥኩት አለችኝ። እና አሁን ተመልሼ ለኪኒስቶኑ ለማስወጣት አድሚት ሳደርግ ካይሲዩ መተው እያዋሩኝ ነበርና በጣም እያሳቁኝ ነበረ የዛለት። ከዛ በኋላ ምን ሆነ ጠዋት ያው ሐኪሞቹ ነርሶቹ ሁሉ ፔሸንት ጋር አሁን ያደርጋሉ። ከዛ በቃ ሁሉ ቀን ማለት ነው ይሄ መቼ ነው የሚወጣው? ያ ሁሉ ቀን ጥያቄ መቼ ነው የሚወጣልኝ ቱቦ? በቃ እንዳልኳችሁ በጣም ነው የሚያስጨንቀው። ይሄ ቀጥታ ሳምባይ ጋር ከተገናኘው ይልቅ ደግሞ በጣም የሚያስጨንቀኝ እኔቱ ነበር እንዳልኳችሁ ጥርሴና ጥርሴ መሀል ይሄን እንዳልነክሰው እየገባው ያ ምንድነው ይሄኛው ተለክቶ ነው የሚገባው ይሄኛው ቱቦ። ይሄኛው ግን ለሁሉም ሰው እኩል የተዘጋጀው። እኔ ደግሞ አፌ በጣም ትንሽ ናት። ሶ ምላሴም ውስጥ ነው ያ የገባው። ጉሮሮዬንም ይወጋኛል እዚህ ጋር፣ ከዚህ ጋር እዚህ ድዴንም ይወጋኛል፣ ምላሴንም ይወጋኛል። ምላሴ ውስጥ ነው። እሱ በጣም ነበር በቃ የሚያስጨንቀኝ። ያው ከሳክሽኑ ቀጥሎ ማለት ነው በጣም የሚያስጨንቀኝ የነበረው ሳክ መዳር ነው። ከዛ ውጪ ደግሞ ይሄ መሀል ላይ እየገባው እና ጧት ላይ የመጡ ቁጥር መቼ ነው የሚወጣልኝ? ይሄ መቼ ነው የሚወጣልኝ? በኢየሱስ ስም። ከዛ ግን እንዳልኳችሁ እግዚአብሔር ረድቶኝ በጣም ቶሎ ነበረ ሪከቨሪ እያደረኩኝ የመጣሁት እና ዶክተሩም ይለኛል ያው ዛሬ 50% በራስሽ ነሽ፣ 50% በማሽኑ ነሽ፣ በሚቀጥል ደግሞ 65% እንደዚህ ነው፣ 75% በራስሽ ነሽ፣ 25% እና በራሴ መተንፈስ እችል ነው ያው ከማሽኑ ጋር የምንለያየው ማለት ነውና በየቀኑ በቃ እሱን ጥያቄ ነበርና ጠዋት ራሱ ነርሶቹ መጥተው ሁሉ ጊዜ ፒጃማ ይቀይሩላችኋል፣ ገላችሁን እዛው ባላችሁበት ያጥቧችኋል ምናምን ትሪት። እኔ እንዳትነኩኝ ገላሽን ጠፍ በፍጹም። ለምን እኔ እቺ በቃ ድንገት አንገቴ እንኳን እንዲህ ካለ ይወጋኛል። ላይክ አሁን እንዲህ ስነግራችሁ ሊከብዳችሁ ይችላል፣ ግን እንደኔ ደግሞ አክቹዋሊ የሆነ ኤክስፒሪየንስ አይኖራችሁም። አሁን ነርሶቹም ዶክተሮቹም ለመርዳት ይሞክራሉ አይደል? እዛ አልጋ ላይ የተኛ ሰው ካልሆነ በስተቀር ማንም ሰው ያኔ ፔን አይገባው። በቃ ኖ ዋን እሺ አልጋውን ቀና እናርግልሽ። በፍጹም አልጋውን እንዳትነኩት፣ በጎን እናስተኛሽ። በፍጹም በቃ በፍጹም። ኧረ በጀርባሽ ይሄ ሁሉ ቀን ጀርባሽን ያምሻል እባክሽ እንዳትነኩ። እኔ ከተነቃነኩ እዚህ ጋር እንዴት እንደሚወጋኝ ጉሮሮዬ፣ ምላሴ በቃ ቆስሏል ውስጥ እንዲነፍር ብሎ። በዚህ አጋጣሚ ነርሶቹን በጣም ነው የማመሰግነውና ምን እንደተረዳው ታውቃላችሁ? እዛ ሆኜ ነርሲንግ ፕሮፌሽን ብቻ አይደለም፣ ጀስት ፓሽን ነው። ፕሮፌሽን ብቻ ከሆነ በጣም ከባድ ነው የሚሆነው። ፓሽን ነው፣ በቃ ፓሽን ነው ማለት ጠዋት ይመጣሉ። የሁሉም ኬዝ የተለያየ ነው እንዳልኳችሁ። ምናልባት ያለበት አደጋ የደረሰበት ሰው የመኪና አደጋ ምናምን ሊሆን ይችላል። ያንን ሁሉ ሰው አገላብጠው ላይክ ዳይፐር የሚያስፈልገው ሰው ካለ፣ ምግብ የጀመረ ሰው ካለ ዳይፐር ቀይረው ኦርደር ከሐኪሞቹ ተቀብለው ያንን አስተካክለው እውነት ትልልቆቹ ሰዎች ራሱ እማዬ አባዬ እያሉ ነው ላይክ የሚያቃኑ የነበሩትና የላንሴት ነርሶች፣ የላንሴት መገናኛ ነርሶች በጣም አንደኛ ናችሁ። ጌታን በቃ ይሄ እኔም እንዳልኳችሁ ማንም ፕሮሞት እያደረኩ አይደለም፣ ግን አፕሪሼት ማድረግ አለብኝ ግዴታና ፓሽንም ጭምር እንደሆነ ነርሲንግ እዛ ቦታ አይቻለሁና የእውነት ትልልቅ ሰዎች እማዬ እንደዚህ ላድርጎት እማዬ ምናምን እያሉ የእውነት እና እንዴት እንደሚፈጉ ቀን ከሌሊት ልነግራችሁ አልችልም። እና በጣም አንደኛ ናቸው። እኔ በጣም ነው የምወዳቸውም የወደድኳቸው፣ ዋርድም ላይ ያሉትን አይሲዩም ላይ ያሉት እና በዚህ አጋጣሚ ሕክምና ላይ ላላችሁ ሰዎች ማለት የሕክምና ባለሙያዎች ከሕክምናው ባልተናነሰ የእናንተ ፊት የእናንተ እንክብካቤ መድኃኒት ነው። እዛ ጋር ላለው ፔሸንት አይኖ ይገባኛል። እናንተ በጣም ብዙ ድካም ውስጥ ነው የምታልቁት። በዛ ላይ ደግሞ ህመም ላይ ያለ ሰው ባህሪው በጣም ከባድ ነው። ግን እንደምንም ብላችሁ መቼም ከተኛ ሰው እናንተ የቆማችሁ ትሻላላችሁ። ኦክሲጅን ላይ ካለ ሰው እናንተ የምትተነፍሱ ትሻላላችሁና በቃ በአሪፍ ፊት በአሪፍ እንክብካቤ ፔሸንት የምታስተናግዱ መቼም አይረሷችሁም። ያው መቼም አይረሳችሁም በቃ መቼም ማለት ነው። እና ከፍትፍቱ ፊቱ ሕክምና ላይ ደግሞ በጣም ነው የሚሰራው ከምትሰጡ መድኃኒት ይልቅ እናንተ እዛ ጋር የምታሳዩት ፍቅር ከሕክምናው ባልተናነሰ በጣም ነው በሽተኛውን ሊያድን የሚችለውና በዚያው አጋጣሚ ማስተላለፍ የምፈልገው መልእክት ይሄ ስለሆነ ነው። ከዛ ያው ማንም እንዳይገባ ምናምን ማለቴን ቀጠልኩኝና አንድ ቀን
ነርሷ መታ ዋናዋ ነርስ በቃ ጨነቃቸው። ማንም እንዳይገባ አልኩኝ። ማንም ማናገር አልከርግ እንዳታንቀሳቅሱ ነው የምልህ። በቃ ህመሜን ብቻ ነው ማዳመጥ ፈልገውና እንዴ አለችኝ። ለምን ወይ በእምነትሽ የሚጸልይልሽ ሰው አይመጣም አለችኝ። ከዛ አልፈልግም አልኳት። እሱ ነው ማለት ነው። ከዛ ሳስበው እንዴ ለምን አይጸልዩልኝም ብዬ አሰብኩኝና በወረቀት ለቤቢ የሚሰጥ ነው ለባለቤቴ አቤኔዘር ደብዳቤ እኮ ነው የምጽፈው ስጡት ብዬ እከሌና እከሌ የቤተ ክርስቲያናችን መሪዎች ናቸው በጣም የምወዳቸው ማለት ነው። ከዛ መተው እንዲጸልዩልኝ ንገራቸው ብዬ ለሱ ጽፌ እንድትሰጠው አደረኩኝ ማለት ነው። ከዛ በንጋታው ማታ ላይ መተው ጸለዩልኝና በቃ ገና ሲገቡ የተሰማኝ ስሜት የተሰማኝ ደስታ በኢየሱስ ስም ያ ሁሉ የጨነቀኝ ያ ሁሉ ተስፋ ያስቆረጠኝ ያ ሁሉ የሰለቸኝ እንደገና ነው ተስፋ የተሞላሁት። የእውነት ጌታን ነው የምላችሁ ያለምንም ማጋነንና ሁለት ሆነው ነው የመጡትና አንዳቸው አንድ እጄን ይዘው እንዲህ እንደተኛው ነኝና የዛን ሰዓት የተሰማኝ ደስታ ራሱ በነግራቸው ባወራቸው ደስ ይለኛል። ምን ዋጋ አለው እዚህ ውስጥ ተወጥቷል። ጸለዩልኝ። ከዛ በኋላ በጣም እንደገና ተስፋ ተሞላው ማለት ነው። ቶሎም ነው እንደገና በቃ ፕሮግሬሴ በጣም ቆንጆ ነበረ እና እግዚአብሔር ረዳኝ። አሁን ላይ ሆኜ ሳስበው ግን ከመጀመሪያው ቀን አንስቶ እግዚአብሔር በእያንዳንዱ ቀናቶቼ ውስጥ አብሮኝ ነበረ። በዚህ ሁሉ መከራ ውስጥ እግዚአብሔር አብሮኝ ነበር። በእያንዳንዱ በማልፍባቸው ፔኖቼ በማልፍባቸው ስቃዮች ውስጥ እግዚአብሔር ለሰከንድ ነው የምላችሁ ለሰከንድ አልተለየኝም። እኔ ኦልሬዲ በቃ የምሞት ሰው ተስፋ የተቆረጠብኝ ሰው ነበርኩኝ። ወደ ላንሴት መገናኛ ስመጣ እንዳልኳችሁ ሊያዋልዱኝ ሲሉ ዶክተሮቹ ጠሯቸውና እነ ቤቢን ማሚን ቤተሰብ ሰበሰቡና ያው ተነግሯቸዋል አይደለ በጣም ከባድ ሁኔታ ላይ ነው ያለችው። ኢንፌክሽን አለ። ኢንፌክሽን ካለ ደግሞ ደም ይቀጥናል። ሰው ስናዋልዳት ደሟ ስለሚቀጥን ፈሶ ልትሞት ትችላለች። እና ያው በቃ ኤክስፔክት እንዳያደርጉ ማለት ነው የመትረፍ ዕድሏ በጣም ትንሽ ነው። በጣም በፐርሰንት በጣም ትንሽ እና እግዚአብሔር እኔ ሲደክመኝም ሲያቅተኝም ተስፋ ስቆርጥም ስበረታም በሁሉም ሁኔታ ውስጥ እግዚአብሔር አብሮኝ ነበረ። በሁሉም አንድም ሰከንድ እግዚአብሔር አልተለየኝም ነበር። አንድም ሰከንድ እና እግዚአብሔርን በጣም ነው ማመስገን የምፈልገው እጅግ በጣም ያው አንድ ቀን በቃ አሁን በደንብ ተሽሎሻል ልናወጣልሽ ነው ምናምን መጣን። ያው ጠዋት ስለሆነ ሁሉም ጋር እየዞሩ ነበርና ቃል ኪዳን እንዴት ነሽ? እንዴት አደርሽ? ደህና ነኝ። ከዚህ የሚሰማሽ ነገር አለ? የለም ምናምን አልኩኝ። ከዛ መጣ እናወጣልሻለን ምናምን ከ30 ደቂቃ በኋላ ነው ያው ሁሉም ጋር እየዞሩ 30 ደቂቃዋ እንዴት ትድረስልኝ? ወይኔ ጌታ እውነት በቃ ይሄ እስኪወጣ እንጃ አላውቅም። ብቻ በሁሉ እግዚአብሔርን አመስግኑ። እሺ ስለ ሁሉ እግዚአብሔርን አመስግኑ። የእውነቴን ነው የምላችሁ። ቀላል ማለት የሚመስለው እግዚአብሔርን አመስግኑ። ስለመተንፈሳችሁ፣ ስለመውጣት፣ ስለመግባታችሁ፣ ስለ ሁሉ ነገር እግዚአብሔርን አመስግኑና ደግሞ ከዛ በፊት ምግብ ትጀምር ምናምን ተብሎ ላስታውሳችሁ። ያው በፈሳሽ መልክ ምግብ ይሄ የለም ቱቦ ሳይወጣ በፊት ያው በዚህ ባፍንጫ ነው የሚገባውና ቀጥታ ከጨጓራችሁ ጋር ነው የሚገናኘው። ውሃ መጠጣት ጀመርኩኝ ማለት ነው። ውሃና አጥሚት አጠጣማልኩኝ። አጥሚት አለርጅም ሲል ጀመር እና ውሃ ስታጠጣኝ ያው ጉሮሬ ምናምን አይነካ ቀጥታ ጨጓራዬ ጋር ነው። ግን እዚህ ጋር ሲያል ይሰማኛል። ወይኔ ተነስቼ ውሃ እንዲህ ባፌ ጠጥቼ እንዴት እንደናፈቀኝ አቤት ጌታ ሆይ። ከዛ ግን ብቻ ማይደርስ የለም መጣና 30 ደቂቃዋ እንዴት ትድረስልኝ ኢየሱስ ሆይ እንዴት ትድረስልኝ። ከዛ መጡ እንዴት እንዳወጡት ራሱ አላውቅም። ብቻ ራሴን እያወኩኝ ነው። ቁጭ በይ ምናምን አሉኝ። ቁጭ አልኩኝ። ከዛ ጀርባዬን መታ ምናምን አድርገው እንዴት ይጎትቱት ምናምን ራሱ ጭንቅላቴ አያስታውስም። ብቻ ያ ቱቦ ሲወጣ ከዚህ ጀምሮ ሲወጣ ተሰማኝ ስሜት ሰማኝ ደስታ ልነግራችሁ አልችልም። ከዛ በኋላ ይሄ ባዶ ቤት ነው የሚመስለኝ ምናምን ያስተጋባሉ። አንድ ሰዓት ሲትስሉ ብዙ ነው የሚመስለው ምናምን ኢኮል እንደ ኢኮኖሚ የሚሰማው እና ብቻ እንዳልኳችሁ በዚህ ሁሉ ውስጥ እግዚአብሔር አብሮኝ ነበረ ማለት እኔ የእግዚአብሔርን ምህረት በጣም ኤክስፒሪየንስ ያደረኩት 2018 ሰይጣን ጦሩን አሰባስቦ ሆ ብሎ ነበር የመጣው በብዙ አቅጣጫ ፋይናንሻሊ ለምን ድንገት ነው ሰው ታመማለሁ ብሎ አይደለም የሚታመሙና እኛ ያዘጋጀነው በቃ የመውለጃ ብር ብቻ ነበር መውለጃና ራስ ቤት እንጠቀማለን ብለና በጣም ከባድ ጊዜ ነው ያሳለፍነው በጤና ዙሪያ በምን ዙሪያ ግን እኔን የሚያስገርመኝ ከዛ ሁሉ መከራ ከዛ ሁሉ ችግር ከዛ ሁሉ ግራ መጋባት ከዛ ሁሉ ጭንቅ ከዛ ሁሉ መከራ እኔን የሚያስደንቀኝ ግን የእግዚአብሔር ምህረት ያስገርመኛል። እኔ የእግዚአብሔርን ምህረት በ2018 ልክ እንደ ሰው እንደ ፐርሰን አጠገቤ እንዳለ ሰው ዳስሼዋለሁ፣ ነክቼዋለሁ፣ ጨብጬዋለሁ፣ አቅፌዋለሁ፣ በልቼዋለሁ፣ ጠጥቼዋለሁ እግዚአብሔር ምህረትና በህይወቴ ሙሉ እኮ እግዚአብሔር በምህረቱ እንዳኖረኝ አውቃለሁ። እኔ እንደውም በጣም እግዚአብሔር ፌቨር የሚያደርግላት ሴት ነኝ ብዬም ነው የማስበው ነኝም እግዚአብሔርም ያዳላል እኔ ብዬ ድርቅ የምል ሰው ነኝ። ግን እነዛን ሁሉ አመታት ኤክስፒሪየንስ ካረኩት በላይ በዚህ መከራና ጭንቅ ግን የእግዚአብሔርን ምህረት ነካሁት የእግዚአብሔርን ምህረት ነካሁት። እነዛ ማለት እግዚአብሔር እረኛዬ ነው ብለን የዘመርናቸው ያነበብናቸው የተሰበክናቸው እግዚአብሔር ከስትንፋስ ይልቅ ቅርብ ነው ያልናቸው እግዚአብሔር ከወንድም ይልቅ ይጠጋጋል ያልናቸው ውሸት አይደሉም። ውሸት አይደሉም። ጌታን ነው የምላችሁ የእውነት ናቸው። እሺ የእውነት እነሱ ቃሎች ይመጣሉ፣ ስጋ ለብሰው ይመጣሉ። እነዛ የእግዚአብሔር ምህረቶች እነዛ የእግዚአብሔር እጆች የእውነት ማለት ነውና የእውነትም እግዚአብሔር ከስትንፋስ ይልቅ ቅርብ ነው። ማንም አጠገባችሁ በሌለ ሰዓት እግዚአብሔር እንዴት ልባችሁን እንደሚያጽናና እንዴት ምህረቱን እንደሚያበዛ እንዴት ልባችሁን በተስፋ እንደሚሞላ ሰይጣን ለሌላ ነበር ያመጣው። እኔ ግን እግዚአብሔርን ምህረት አጣጣምኩበት ነው እላችሁ። በላው፣ ጠጣሁት፣ ለበስኩት የእግዚአብሔርን ምህረትና
በጣም በቃ እግዚአብሔር ተረት አይደለም። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር የነ ሙሴ የነ ኢያሱ አምላክ እግዚአብሔር ያ ባህሩን የከፈለው እጅ ዛሬም አለ። ያ ህዝቡን በምድረ በዳ የመራው እጅ የኤርትራን ባህር የዮርዳኖስን ባህር የከፈለው እጅ ዛሬም አለ። እኔ ያንን እጅ ነክቼዋለሁ፣ ያንን እጅ ዳስሼዋለሁ፣ የእግዚአብሔርን ምሕረት አጣጥሜዋለሁ እና በጣም ያስገርመኝ ይሄ ነው። እውነት ነው። እንዴት ቻልሽው ልትሉኝ ትችላላችሁ፣ ግን እግዚአብሔር ከኔ ጋር ስለነበረ ይሄንን ሁሉ ችዬዋለሁ። የሚታለፍ አልነበረም በፍጹም አይደለም። ልጄ እኔም የመትረፍ እድል አልነበረኝም፣ ግን ከዛም በላይ በነገሮቼ በችግሮቼ ሁሉ እግዚአብሔር ጣልቃ ገባልኝ። ሰው በሚያስፈልገኝ ሰዓት እግዚአብሔር ሰው ሰጠኝ። ጓደኞቼ የእውነቴን ነው የምላችሁ፣ ጓደኞቼ ስላችሁ እኔ ከ10 ዓመት በታች ፍሬንድሺፕ የለኝም። ሌላ ቀን አወራችኋለሁ ስለ ጓደኝነት። ከኬጂ ጀምሮ የኬጂ የኤሌመንተሪ የሃይ ስኩል ጓደኞቼ፣ የዩኒቨርሲቲ ጓደኞቼ፣ በቃ ወንድሞቼ እህቶቼ እንዴት ጎኔ እንደቆሙልኝ፣ ቤቢ ብቻውን እንዳይሆን እንዴት በቃ አብረውት ሲሆኑ እንደነበረ ቤተሰቤ በቃ የሚያቀኝ ሰው በጠቅላላ ለእኔ ያልጸለየልኝ ጸሎት ጸልየው የማያውቅ ሰው ሁሉ ጸልዮልኛል። አሁንም በጣም ብዙ ሰዎች ከውጭ ትደውሉልኛላችሁ፣ ከዚህ ትደውሉልኛላችሁ፣ ዋትሳፕ ላይ እዚህም ላይ ኢንቦክስ ታደርጉልኛላችሁ። ያልጸለየልኝ ሰው የለም። ብቻ እግዚአብሔር ሰው ሲያስፈልገኝ ሰው እየሰጠ፣ ገንዘብ ሲያስፈልገኝ ፕሮቫይድ እያደረገ፣ ተስፋ ሲያስፈልገኝ ተስፋ እየሰጠ፣ ጥንካሬ ሲያስፈልገኝ ጥንካሬ እየሰጠ እግዚአብሔር አሳልፎኛልና 2018 ሰይጣን ሆ ብሎ ጦሩን አሰባስቦ ነበር የወጣው። ጌታ ቀደመልኝ። እንደራሱ ትልቅ ምህረት ያለው እግዚአብሔር ምህረቱን በእኔና በቤቴ ላይ አፈሰሰልኝ እግዚአብሔርና ብቻ ሁላችሁንም በጣም ወዳችኋለሁ። ሁላችሁንም ሶሻል ሚዲያ ላይ ያላችሁ ሁላችሁም በእምነታችሁ የጸለያችሁልኝ አላህ ይማርሽ። በቃ ሁላችሁም ልነግራችሁ አልችልም። በአካል የምታገኙኝ ሰዎች፣ ሐኪም ቤት የምታገኙኝ፣ መንገድ ላይ የምታገኙኝ ሰዎች ሁላችሁንም በጣም ነው የማመሰግነው። ዋርድ ላይ የነበራችሁ ነርሶች፣ ዶክተሮች፣ ዶክተር ሰይድ፣ ዶክተር ፍጹም አሁን ኪድኒ ስቶኑን ሳስወጣ የሚገርማችሁ በጣም ከባድ ሁኔታ ነበር። እንደሌላው ሰው አልነበረም። የኔ ሰርጀሪ 2 ሰዓት የፈጀ ነበር። ድጋሚ ኢንፌክሽን ፈጥሮ ድጋሚ ፐስ ፈጥሮ ማለት ነው ከ2 ወር በኋላ እና በጣም ከባድ ሁኔታ ውስጥ የነበርኩት። ድጋሚ እንደገና ሴንትራልም ገብቶልኝ ነበር። ሴንትራል ያስገባልኝ ዶክተር ሶፎንያስ እዚህ ጋር ቬን ፈልጎ ማስተኛ ለመስጠት 1 ሰዓት ከምናምን ነው የፈለገው በአልትራሳውንድ እና ያንን 1 ሰዓት ፈልጎ 2 ቦታ ነው የወጋኝ። እንዴት ለስሜቴ እስከ ሞት አረሳሁን። በጣም ነው የማመሰግነውና ነርሶቹም ሁላችሁም በቃ በጣም ነው የማመሰግናችሁ። ላንሴት መገናኛ ከእግዚአብሔር በታች እናንተ አትርፋችሁኛል። ጨላው እንዳለ ሆኖ ብሩ እንዳለ ሆኖ በጣም ነው የማመሰግነው። ጌታ ይባርካችሁ። ከፍሮንት ዴስክ ጀምራችሁ ከሪሴፕሽን ጀምራችሁና ሁላችሁንም በጣም ነው የማመሰግነው። ጌታ ይባርካችሁ። እዳችኋለሁ። ምንም እንድታዩ አይደለም እግዚአብሔርን ምሕረት እንድታዩ ነው። በዚህ ሁኔታ ውስጥ ደግሞ ያላችሁ ሰዎች እግዚአብሔር ይዳስሳችኋል። ከእግዚአብሔር የሚበልጥ ችግር የለም። ምንም ነገር የለም። ከእግዚአብሔር የሚበልጥ ምንም ነገር የለም። ተስፋ ይኑራችሁ። አይዟችሁ፣ በርቱ። ወዳችኋለሁ።